የሌሊን ጉዳይማ ቪዲዮ ሰራውኝ እኮ አይደል? ወደ 100,000 ሰው ምናምን አይቶታል እሱን ቪዲዮ እና ጌታ እንዲታይ ነው የምፈልገው እኔ ጌታ እንዲታይ ነው ምናምን እያለች ለሆነ ቪዲዮ እንትን ኢንተርቪው ሲሰጥ አይቻታለሁ። ጌታ አልታየማ። የሷን ቀን ጌታ አይደለም የታየው። በዘጸአት የለውልኝ የሆነ ማህበር ልገነባ ነኝ እንትን ነኝ እያሉ የሚያጭበረብሯችሁ ሰዎች አረ ጴንጤዎች ግን አረ ለአንድ ደቂቃ እንኳን ጸልዩ፣ የእግዚአብሔርን ፈቃድ ፈልጉ። ለአንድ ደቂቃ እንኳን አጸልዩም እንደ እግዚአብሔርን ፈቃድ ለአንድ ደቂቃ። እንዴት ይሸወዳል ጻድቁ? ይሄ ይሸወደዋል። እየነገርን ስንት ዓመት ሙሉ እየተናገርን እንዴት ይሄ ይሸወደዋል ጻድቁ? እንዴት የዚህ ሰው መነገጃ ይሆናል? እንዴት በዚህ የዚህ ሰው ከለላ ይሆናል? ስንት ዓመት ሙሉ እየተናገርን አልበዛም እንዴ? አሁንስ አልበዛም እንዴ? አረ ሼም ነው በእውነት ሼም ነው። በጌታ በኢየሱስ ስም ምን ሆናችሁ ነው እናንተ? እኛ እዚህ እንቅልፋተን ጠዋት ማታ ለእናንተ ኢንፎርሜሽን ምንሰጠው እኛ ምን ስራ ስለሌለን መሰላችሁ እንዴ? አንድ ቁጥር ባጻፈልኝ ፓስተር አጥናፉ ከመጣ እንዴ ፓስተር አጥናፉ ከመጣ ጻፍልኝ። አንድ ቁጥር ግባና የዚህ ሌባ ደጋፊዎች አንድ 10-15 የምትሆኑ ደጋፊዎች አልቅሱ ከስር እየየበሉ ገና ይዋረድላችኋል። ይሄ ሌባ ገና ይዋረዳል። አንድ ቁጥር ጻፍልኝ ፓስተር አጥናፉ። ምንም የጻድቁን ሳይድ አልሰማም እኔ የተበዳይ ወገንን ነው የምሰማው። እኔ የተበደሉትን ነው የምሰማው እንጂ የጻድቁን አይደለም የምሰማው። እኔ እግዚአብሔር የት ሀገር ነው? ጻድቁ ስም ብቻ ነው የተሸከመው። ጻድቁ አብዶ የድሮ የኃይለ ሥላሴ ጊዜ ምናምን ምን ያደርጋል? ስም ብቻ እና ካለህና ጻፍልኝ። ቲሜምበር አቡሽቲ ካለ ና ግባ ብዬ እኮ እንትን ብያለሁ። ፎሎ አላረከኝም እንዴ? ልተው የዋህ ነው 5000 ሰው ገሽልጦ እዛ የገበያ ማዕከል እየገነባ ሐዋሳ ላይ ልተው አይደል? ኧረ እባክህ ፓስተር ማርቆስ እንትን ጻፍልኝ። እንትን ነው ትላለህ እንዴ? እንዴት ነው ምተው የ5000 ምስኪን የኢትዮጵያውያንን ገንዘብ ሙልጭ አርጎ በልቶ አረገን? ወይኔ የኢትዮጵያ ሕዝብ ግን እንዴት ነው? መቼ ነው ግን ከኛ አትማሩም እንዴ? እኛ እየነገርናችሁ አይደል እንዴ? እኛ እየነገርናችሁ አይደለም ወይ? አረ በሌቦች አትበሉ፣ በሌቦች አትጭበርበሩ እያልን እኔ እኮ 5-6 ዓመት ሆነኛ አይደል እንዴ ቀንና። አረ በስመ አብ የኢትዮጵያ ሕዝብ ግን የሌባ ደጋፊ ምን አይነት ሕዝብ ነው? ፓስተር አጥናፉ ጻፍልኝ። አንድ ቁጥር ልግባበልና አንድ ቁጥር ጻፍልኝ። ገስት እንትን ፎሎ ካላረከኝ ፎሎ አድርገኝና እንትን አድርግልኝ ጻፍልኝ ፕሊስ። አንድ ቁጥር ጻፍልኝና ሌሎች ካላችሁ በቀደም ገብታችሁ የነበራችሁ ማን ነበረች? ይዱኑ ማን የምትባሉ 500,000 1 ሚሊዮን የተበላችሁ 1 ሚሊዮን በኢየሱስ ስም 2 ሚሊዮን አረና በእናት ቶሎ ግባ ፓስተር አጥናፉ ግባና ይሄ ሌባ እንዴት እንዳጭበረበረ ህዝቡን አክሲዮን ብሎ ዘጸአት ሪል ስቴት ብሎ እንዴት እንዳምታታ እንዴት እንደዘረፈ ና በእናት ግባ። ቆየ እኮ በጣም ምን እያረክ ነው? ፓስተር አጥናፉ የት ነው ያለው? ፕሊዝ ምንድነው? ቲክቶክ መግባት እኮ ነው። ገብተህ ከዛ እንትን መጽሐፍ እኮ ነው። ሰዓታችንን እንጠቀም እንጂ የት ነው ያለው? እንበላቸው። ሰላም ነው። ሰርኩ
ስልኩን በውስጥ ቢልክ እኮ በቴሌግራም ሼር እናደርግለትና በቴሌግራም ሊሆን ነበር። አይ እዚህ ላይ ሰላም ሰላም፣ እንዴት ነህ ሀብትሽ? ታዲያስ እንዴት ነህ? እግዚአብሔር ይመስገን። ቢመጣ ስልኩ እንትን በውስጥ ትልክልን ወይም በቴሌግራም ሼር እናደርገው ነበረ ይህንን እንዲያደርግ። አይ ምንም እኮ የሚከለክለው ነገር የለም እዚህ ላይ ምን ይከለክለዋል? ያው ማንም እንትን የሆነም እየገባ አይደለ? ምንም እኮ እኔ እንደውም ፒና የሚለው የእሱ መስሎኝ ነበረ። ፒና የሚለው የእሱ መስሎኝ ነበር። ምን ማንም ይገባል ከጠየቀ ይቻላል ሳይሆን በጻድቁ አብዶ መካሪ ያጣው ጻድቁ አብዶ መካሪ ያጣ መካሪ ያጣል። ሰላም ነው ታይፒንግ ታይፒንግ ሰላም ነው። ወረደ። እሺ ከመጣ አስገባውና እሱ የላከልኝ ፋይሎች ምናምን በሙሉ እኔ እንትን ከምላቸው የኔ አሁን የጻድቁ በእነዚህ ማንም እየመጣ እና አቤል አቡና ሲጠሩት ይሄዳል። ሊሊ እንትን ላይ ይሄዳል። አንድ ወንበዴ መሰረት ታፈሰና እጅን ጭነ ጸልል እዛ ይሄዳል። ጻድቁ አብዶ ምነካው። ባለፈው ደግሞ የዛሬ 5 ወር ጥቅምት አካባቢ ላይ ደግሞ የፍቅር ህብረት ነው ምንድነው የሚባል መካኒሱስ እንትን ውስጥ ምንድነው በታችኛው በኩል ያለው የቄስ ጉዲና ቱምሳ ውስጥ ከኚህ ከሽማግሌ ጀንባዣ ሽማግሌ ያሉ ቄስ ደረጀ ከሳቸው ጋር እዛ አገኘሁት። አንደኛ ዓመታቸውን ሊያከብሩ አበባ ምናምን በር ላይ ሆኖ አበባ ምናምን እንደውም አንደኛው አንድ ሰው ጸጋዬ የሚባል እዛ ውስጥ ያለ ሰው አየኝና መጣ እኔ ጋር ተልኬ እነሱን ልሰልልና ሪከርድ ምናምን ላደርግ የመጣው መስሎት እንዴ ሀብትሽ ማን ነግሮ ነው የመጣው አለኝ። ምን አገባ አልኩት። ምን አገባ እንዴ ምን አገባ? እኛ ፕሮግራም እንዳለን የነገረ ሰው አለ። ምን አገባ? ለምን እዛ 4 ኪሎ እዛ ጠቅላይ ሚኒስትር አብይ ባለበት ለምን አልገባ? ምን አገባ? ስራዬ እኮ ነው። የሚዲያ ሰው አይደለው እንዴ? የሚዲያ ሰው አይደለው እንዴ? እና ጻድቁ አብዶም እዛ ቤካ ጎፍታ ጻድቁ አብዶም እዛ አላገኘውም። አበባ ምናምን እየሰጡት ጦሶ ተነዋ እንዴ ይሄ ሰው የምነካው ጭራሽ ጎበዝ ስንለው ጭራሽ ከመስመር እየለቀቀ ወጣ እንዴ! ጭራሽ ከመስመር እየለቀቀ ወጣልን። በቃ ለየለት አድርጎ እንዴ አልሰማ ካልክ ልብህን ካደነደልክ ኢንተርቪው ዛሬ ደውልላቸዋለሁ ብዬ ነበረ። ማይለቁት ከሆነ ቪዲዮን ይመልሱልኝ። ቤካ ጎፍታ በእናትህ እኔ አሁን ቆይ እኔ አላስገባም። እኔ ማንንም አላስገባም እንዴ ወይ መዓልቲ ጻድቁ አብዶ ምን ነካው? አረ መካሪ አረ ልደውልለት እንዴ 0911 ቤት ላይ እንዴ በሰርጅና ምን ሆኖ ነው እሱ? ማልታቴ ጃርሲ እንዴ ሽማግሌው ምን ነካው እንዴ?
ጌታ ኢየሱስ ሄዶ የማንም የመጨረሻ እኔ እኮ የወደቀብኝ እና አቤል አቡና ጋር ኢንተርቪው ሊደረግ ሲሄድ እኮ ጌታው ሰው ካልጠፋና አቤል አቡና ጋር ሄዶ ኢንተርቪው ይደረጋል እንዴ? እኔ እኮ አንዳንድ ሰዎች አንተ ደፋር ምናምን እና ታዲያ ካልደፈርን ጻድቁ አብዶን ማን ነው ታዲያ የሚመልሰው? ጻድቁ አብዶን ማን ይመልሰው ታዲያ? ሀብትሽ ቦረና ካልመለሰው? ኢንተርቪው አድርጌያለሁ እኮ እዛ ብርሃን ቲዩብ ላይ፣ ግን ለምን መልቀቅ እንዳልፈለጉ አላውቅም። 3 ሳምንት ሙሉ ይዘው ተኙ። ምን አቅላቸዋለሁ? ወይ አቤኒ ሰላም ነው እንዴ? ዘጸአት ሪል ስቴት ብሎ የማንም ሌባ ወንበዴ ለሱ ከለላ ፕሮቴክሽን ይሰጣል እንዴ? ና አንተ ድረስልን፣ ና አንተ በቃ ታደገን፣ ና አንተ በቃ አረ ነውር ነው፣ በጣም ነውር ነው። እና እኔ ና ታደገን ብሎ አሁን እኔ ና ታደገኝ ብሎ ከጠራኝ የሚሄደው ለአሜሪካ ኤምባሲ ብቻ ነው። ድረስልኝ ከተባልኩ ከና አቤል አቡና ጋራ እንትን አድርጓል፣ ኢንተርቪው አድርጓል። እና ድረስልኝ ከተባልኩ የሚሄደው እኔ አሜሪካ ኤምባሲ ብቻ ነው። ከዛ ውጪ ማንም ጋር ሄድም። እኔ አሜሪካ ኤምባሲ ብቻ ወዳጅ ሞኜን ፈልግ፣ አሜሪካ ኤምባሲ ድረስልኝ፣ ሀብትሽ ቦረና ድረስልኝ። ለአሜሪካ ኤምባሲ ብቻ ነው እኔ እንትን ከተጠራው የሚሄደው። በቃ ድረስልኝ ከተባለ ለአሜሪካ ኤምባሲ ብቻ ነው የሚሄደው። በቃ ሀብትሽ ድረስልኝ፣ ተከበናል ከተባልኩ እኔ አዲስ አበባ ውስጥ የሚሄደው ለአሜሪካ ኤምባሲ ብቻ ነው። ተከበናል፣ በጠላቶች በአውሬ ተከበናል፣ በጠላት ተከበናል፣ ሀብትሽ ድረስልን ከተባልኩኝ በሮኬት ፍጥነት የሚሄደው ለአሜሪካ ኤምባሲ ብቻ ነው። ጻድቁ ለማንም ወንበዴ ዱርዬ ሁሉ ድረስልን ከለላ ሆነን ሲባል ይሮጣል እንዴ? ኖ እሱ ባለፈው ሊሊ ላይ እንደዛ ዳቦ ሲቆርስ እና አቤል አቡና ጋር ሄዶ ኢንተርቪው ሲደረግ መሰረተ አፈሰ ጋር ሄዶ እጁን ጭኖ ሐዋርያ ብሎ እውቅና ሲሰጥ፣ አሁን ደግሞ ለዚህ ሌባ ለሪል ስቴት ዘራፊና ማፊያ እንደገና ከለላ ለመስጠት ይሄዳል። ቺኒ ወዳሪ ሰውየው ልጅ ተላቀቅናታ። ጻድቁ አብዶ ተላቀቅናታ። አማረች ብራቮ ተላቀቅናታ። የጻድቁ የቤት ሰራተኛ ነሽ እንዴ? የጻድቁ የቤት ሰራተኛው ነሽ? አቤኔዘር ሐሳብህ ግን አጭር መሆን አለበት። ሐሳብ አጭር። እሺ ኢማኑኤል ግባ። አጭር ሐሳብ እንዳይሰለች፣ ከቶፒካችንም እንዳያወጣን አጭር ሐሳብ አደራ። ልቀጥል? አዎ አመሰግናለሁ። በቀደም ብዙም እንትን ሳላረግ በጣም ብዙ አውርቼ ነበር። አሁን ትንሽ አንዳንድ ነገሮች ግልጽ እየመጡ ነውና አንዳንዴ አሁን በቀደም ያልኩን አንዳንድ ነገሮችን በጥሩ ሁኔታ ነው እያመጣ ያለው። ከተሰራው ድርጊት ጋር አብሮ ሰው ሲመጣ እንትን ጥሩ ነው የሚሆነው። ከተሰራው ከድርጊቱ ጋር ታርጌቱ ጋር አብሮ ሲመጣ ጥሩ ነው የሚሆነው። እንደዚህ እዚህ የሚገባውን ሰው ደግሞ በክፍት አድርጌ ጋብዘህ ሀሳብ ስጡበት። ይሄ ሀሳብ ላይ ምንድነው ያላችሁ አስተያየት የምትለው ነገር ጥሩ ነው። መቀጠልም አለበት። አንዳንድ ነገሮቹ ሰው አለኝ ወይም እንደዚህ ነው ብሎ የሚፈቀደውንም አይፈቀደውንም ከሚያረግ ትክክለኛ ሀሳብ ላይ ቆመ ትክክለኛ ነገሮችን ማቅረብ ግድ ይላል። አንዳንድ ለምሳሌ
ማን ነበር ይሄ የሪል ስቴቱ እንትን ግንባታ አካሄዳለሁ ብሎ የነበረው በተለያየ ሚዲያ ቀርቦ ሀሳብ ይሰጣል። ሐዋርያው ማቴዎስ እኔ አንድ በኩል ምናልባት በመጽሐፍ ቅዱስ የተጠቀሰው ነገር አለ። በአንድ በኩል ይሄ ስራ ችግር የለውም፣ ስራ በተባረከልህ ስራ በሚታሳካው ስራ ብትጀምር፣ መጀመሪያ ግን ይሄን እንደሚታሳካ እርግጠኛ ሆነ አንተ ሐዋርያ በሆንከው ልክ ቁጥር እምነትህን የጠየቅከውን ነገር ለህዝቡ ማሳየት አለብህ። አይ ስራ አይደለም። መጀመሪያ ተምሳሌት ነው መሆን ያለብህ። አንተ ምሳሌ ነው መሆን ያለብህ። ህዝብ አሁን አንተ ብር ብታስቀምጥ ራሱ አሁን ያስቀመጥከው ብር የዛሬ 1 ብር ነገ 1 ብር አይደለም። ብራችሁ አለ ይላል በአንዳንድ ሚዲያ ላይ ወጣና ብራችሁ አለ የትም አይደለም አልተበለም ይላል። ትላንት ዶላር 50 ብር እና 40 ብር በነበረበት ሰዓት ያስቀመጥከውን ብር ዛሬ 120 ብር 130 ብር ከሆነ በኋላ ለሰው መልሳለሁ ብትል ያ ብር ይሄ ነው ለእኔ የሰጠው ብትል ምንም እንትን አይደለም። ከአሁኑ ኢኮኖሚ ጋር ደግሞ አመሳስለ ብር ትጨምራለህ ምን ቢባል እንትን አይደለም ላይዚ። ሁለተኛ ደግሞ ህብረተሰቡ ዘንድ አክሴፕታንስ ያለው ተቀባይነት ያለው ሐዋርያ ከተባለ አገልግሎቱን ግልጽ ለህብረተሰቡ ይሄ ነው እያለ ማሄድ ያስፈልጋል። በአንድ በኩል እንደዚህ አንተ በቀደም ፎቶ ለምን ትለጥፋለህ ስል እነርሱ ይጠይቁ ብለህ ነበር። ስራቸው በዚህ ልክ ከመጣ ደግሞ መጥቶም ይጠይቁ ወይ መጥቶም እንትን ማድረግ ግድ ይላልና አንዳንድ ነገሮችን ዝም ብለህ ስታስብ ከዛ ቀን በኋላ እኔ በቀደም 2 ቀን 3 ቀን ገብቼ እንደዚሁ ተናግሬ ያለውና ከዛ ቀን በኋላ ብዙ ነገሮችን ማመሳከርና ማየት ጀመርኩ። አንዳንዴ ጥሩ ነው ብዬ ነው የሚያስበው። ህዝብ እየጮኸ እውቅና መስጠትም አያስፈልግም። በዚህ ህዝብ የሚጮህ ነገር ከህዝብ ሰብስበ አንተ በራስህ ስም እንትን አድርጌ ያለው ፓስተር ሶፊም አቅርቦት ነበር። እዛም የተሰጠው መልስ እንትን ስላልሆነልኝ ማለት ነው በጣም አጥጋቢ አይደለም። አንዱ በሃይማኖት ተቋም በሃይማኖት ስም እንዲህ አደርጋለሁ ብለህ ተነስተህ ከህብረተሰቡ ብር ሰብስበህ የሚሰጠው ምላሽም ተመሳሳይ ስላልሆነ ወይም ያረካል። ይሄ እኮ ሰውየው ይታሰራል። አሁን በቅርብ ቀናቶች እኮ ይታሰራል። ይሄን እኮ እኔ እርግጠኛ ሆኜ ነው የምናገረው። በቃ ይታሰራል። ታስሮ ነው ኦዲት ምርመራ የሚደረግበት ታስሮ፣ ምክንያቱም መረጃ እንዳያጠፋ ታስሮ ምርመራ ይካሄድበታል። ይሄን እርግጠኛ ነኝ እኮ። ከዛ በኋላ ፋና የምርመራ ጋዜጠኞች መጥተው ያን በጣም እንግዲህ 5000 እንትን ማለት ቀልድ ነው። 5000 አክሲዮን የገዛን ሰው አንተ አሁን እኮ እሱ እኮ ለሪል ስቴት ብሎ የወሰደውን ቦታ መንግስት ወሰደው እኮ ቦታው መከላከያ ወስዷል። አሁን እሱ ግን ሐዋሳ ውስጥ ገበያ ማዕከልና ፔንሲዮን እየገነባ ነው በብራቸው። ይህን ሁሉ መረጃ ወስደው ባለበት ጻድቁን አምጥቶ ምን አለው? በቃ እኔ በዳይ ነኝ፣ እነሱ ተበዳይ ናቸው። እሺ በቃ ቤቱን ሰርቻ አስረክባለሁ፣ ጥፋቴን እክሳለሁ ብሎ ጻድቁን እንደ አሸማጋይ አድርጎ ከለላ ፕሮቴክሽን እንዲሰጠው አድርጎ ቪዲዮ ሰርቶ ለቀቀ። እኔ አሁን ፓስተር ጻድቁ በዚህ ገብቶ እንደዚህ አይነት ነገር ውስጥ ህብረተሰቡ በዛ ውስጥ ባለው ነገር ላይ አሁን የሽምግልና በሽምግልና እንዲህ ይሆናል ወይ አክሲዮን ተቋቁሞ የአክሲዮን ሽምግልና ሳለ ወይ ብዬ ነው እኔ እንትን ብለው ምናልባት ከሆነ ሆኗል ብለህ ስላቀረብክልን በአክሲዮን ላይ በንግድ ላይ አንድ የሃይማኖት ተቋም አባት አንድ ሃይማኖቱን አጠቃላይ በአገሪቷ ደረጃ ያለውን አንድን ተቋም ወክሎ እንትን ያለው አካል ምናልባት ከብር አንጻር ከእንትን አንጻር ከንግድ አንጻር ሊያሸማግሉ ይችላሉ። ግን በአክሲዮን ላይ ያለውን ነገር አሁን እኮ ያለው ርቀት ምንም እኮ እንትን ማታረገው ርቀት ነው ያለው። አሁን ከብር አንጻር ከምን አንጻር ሲታይ ርቀቱ በጣም ሰፊ ነው። አሁን ብር በተሰበሰበበት ሰዓት ያለው የገበያ ሁኔታና አሁን ያለው የገበያ ሁኔታ በጣም ልዩነት ያለበት ሁኔታ ላይ ነው ያለውና
ምን እንደሚደረግ እንግዲህ አብረን የምናየው ይሆናል ብዬ ነው የሚያስበው ሀሳቤን። ታንኪዩ። እሺ አቤኔዘር ወደ አንተ ልምጣ። ሀሳብ አለኝ ስላልክ መቀጠል ትችላለህ። ተበዳዮቹ ደውለውለት ለጻድቁ አረ ውሸት ነው ሰውየው ተበዳዮች ብሎ ያቀረባቸው የራሱ ጓደኞች ናቸው። ጻድቁ እንዴት እንዲህ አይነት ስህተት ይሰራል እንዴ? ተበዳዮችማ እኛ ነን እና እስኪ እኛን ጥራንና እናናግረን ብሎ ቀጠሮ አስይዞላቸው ጠፋ። ለዚህ እኮ ነው አሁን እኔ የዚህ የተበዳዮቹ ግሩፕ ላይ ያለውን ቦርድ ሰብሳቢ አስጠር አጥናፉ ይባላል እምቢ አለኝ አለ እኮ እንትኑን ደውዬለት እኮ ሁለቴ አልቀበላልኝ ገስት እያለ እኮ ነው እምቢ ብሎኝ ነው እንጂ ቀጥታ ከሱ እንድትሰሙ አደረግ ነበር። አረ እኛ ነን የተበደልነው እንዴ? መንግስት ከኛ ጋር ነው ያለው፣ ከ5000 ሰዎች ጋር ነው ያለው እንጂ ከሱ ጋር አብረው የሚሰርቁ ከሱ ጋር አብረው የሚያጭበረብሩ ጥቂት የሱ ጓደኛ የቦርድ አባል ያላቸው ሰዎች ጋር አይደለም፣ ልክ አይደለም ብለን አለው አሉ እና ጠርቻ እናግራችኋለሁ ብሎ አልጠራንም ነው እያሉኝ ያሉት። አልጠራንም፣ ጻድቁ አልጠራንም። ቢሮ ደጋ እስከ ትላንትና ድረስ ተደዋውለናል ከቦርዶቹ ጋር አልጠራንም አሉ። ይሄ ሰውዬ ታዲያ ጤነኛ ነው እንዴ? ጻድቁ የሚባል ሰው ይሄው ፊት ለፊት እኮ ነው የኢትዮጵያ ወንጌላውያን አብያተ ክርስቲያናት ሼር አድርጉላቸውና ሰምተው ይጠይቁት እያልኩ እኮ ነው። እንዴ ስንት ጊዜ ነው እሱ የሚሳሳተው? ስንት ጊዜ ነው እሱ ነገር እያበላሸ ያለው? እና አቤል አቡና ጋር ሄዶ ኢንተርቪው አደረገ የማንም ዱርዬ ቸርች የሌላቸው አድራሻ የሌላቸው ወንበዴዎች ጋር ሄዶ የነሱን ፖድካስት ማስተዋወቂያ ያሰራላቸው። መሰረት ታፈሰ የምትባል አሁን ሳውዝ አፍሪካ ጠፍታ ሄደች 30 ወንድ አግብታ የፈታች ዱርዬ ለእሷ ሄዶ እጁን ጭኖ ሐዋርያ የሚል ሹመት ሰጥቶ መጣ። ከዛ ያንን ፕሮፋይሏ ላይ ገብታችሁ ማየት ትችላላችሁ። አፖስትል መሰረት ታፈሰ ብላችሁ አሁን ውጡና ገቡና እዩ። ጻድቁ እጁን ሲጭንባት ነው ፕሮፋይል ላይ ያስቀመጠችው። እንዴ ሄደ እንደገና እነ ሊሊ ጋር ከነ ጃፒና ከነ ስዬ ታምራት ማፊያዎች ጋራ ኬክ ቆረሳ፣ ዳቦ ቆረሳ። ምንድነው እሱ? ምንድነው እንደዚህ መድረክ ጥማት ያሳበደው እሱ በዚህ እድሜው? ምንድነው ያሳበደው እሱን? አቤኔዘር ከሰማኸኝ ሚዩቱን ክፈተውና ሐሳብን መቀጠል ትችላለህ። አቤኔዘር ኔትወርክ አይሰራም? አይሰማንም። ያንተ ሚዩቱን ክፈተው። ሚዩቱ ዝግ ነው። ሄሎ ሀብትሽ፣ አሁን የመጣው ይሰማሃል? አሁን መጥቷል። እንዴት ዋልክ? ሰላም ነህ? ደህና እግዚአብሔር ይመስገን። ተባረክ። ደግሞ እውነት የሆነውን ዛሬ ደግሞ የእኛም ቤት በድፍረት ጉዳይ ስላነሳ ተባረክ። እኔ አጭር ሀሳብ ነው የምሰጠው፣ ማለት ብዙዎች ማስተዋል እንድንችል። አንደኛው ህመም ነው። ያው እንደ አካል የሚያመኝ ነገር አለ። ለምንድን ነው አባቶች የማይኖሩን በስተርጅና የሚስቱ አባቶች የሚለው ነገር ያልተመለሰልኝ ጥያቄ ነው። ታላቁ ሰው በጣም እናከብራቸው የነበሩ በቀለ ወልደ ኪዳን እንደዚሁ በየሐሰተኞች እጅ ሲያበረቱ፣ እንደዚሁ ሲቅበዘበዙ ሲዋሹ የሌለ ነገር አድርገው ያው ተመልሰው ወደ ሙሉ ወንጌል ተመለሱ። አሁንም አላረፉም። እኚህ ደግሞ በቅድስና ልክ እንዳው እውነት ሞዴል ይሆናሉ ብለን ያልናቸው ደግሞ ሰው አሁን የሚያደርጉት ነገር ደግሞ እጅግ ያሳፍራል። ከአሁን በፊት ሱራፌል ጋር ሄደው እጅ ሲጭኑ እንደ ፍንዳታ ደግሞ እንደሌለ አሽሙር በቀደም በሊሊ ፕሮግራም ደግሞ የተናገሩት ነገር በጣም ታፍራለህ፣ እጅግ በጣም ታፍራለህ። ጭራሽ የእኛ ቤት ግብዞች ብለው ነው ሲናገሩ የነበሩት። ልክ እንደሆነ ቆጥረው ከሊሊ ጋር ራት የሚበላ ሰው 1 ሚሊዮን ብር ተብሎ ሊሊ ለሰጠችው አገልግሎት በምድር ካሳ ተብሎ ኮንሰርት ተዘጋጅቶ ኮንሰርት ሲባርኩ
እኔ አፈርኩላቸው። በእውነት ለራሴን ፈራሁ። ጌታ ሆይ ፍጻሜን አሳምር ፕሊስ እባክህ። በመጨረሻ የተጣልኩ እንዳልሆን እኔ ለእኔ ፈራሁ። እውነት ለመናገር አልተማሩም አይባልም። የቲዎሎጂ ማስተርስ የተማሩ ናቸው። እውነት አያውቁም። ግን የሚያሳዝነው ነገር ግን የሚያሳዝነው ከአሁን በፊት አለሙ ሼጣ የተባሉ ሰው በስተርጅና ደካማ ጎናቸው ፈልጎ በላይ ሲፈራው እንደፈለገ ምኞቱ ለመፈጸም መኪና ገዝቶ ሰጣቸው። ሰሞኑ ለሳቸውም ሐሰተኞች መኪና ገዝተው ሰጡ የሚባል ነገር አለ። ያ ነው እሳቸውም ከጨዋታ ውጭ ያወጣቸውና እጅግ ይሄን ጉዳይ በትክክልም ተባረክ የሚነሳ ጉዳይ ነው ያነሳኸው። አጭበርባሪም በአደባባይ ነውር ነው ማለት ሲገባቸው አብያተ ክርስቲያናትን የወከሉ ሰው የኃጢአተኛን እጅ ሲያበረቱ እኔ ከይቅርታ ጋር እውነት ከተሳሳትኩ እታረማለሁ። ያ አንደኛ ነገሥት 13 ያለ ሽማግሌው ነብይ ብያቸዋለሁ። እሳቸው ባለራእዩን ያስበሉት ወጣቶቹን ያስበሉ ያሳቱ እኔም እንዳንተው ነብይ ነኝ ብለው ያ ሰው በአንበሳ ያስበሉት ሰው ያሳቱት ሰው ናቸው ብዬ ነው ማስበውና በዚህ ሰፊ ፕሮግራም መሰራት አለበት እላለሁ። ጨርሻለሁ። እስቲ ይሄንን እንትን እንስማ። እስቲ እናያለን እንግዲህ ሲያግዷቸው እነዩ ጩፋን እናያለን እንግዲህ እሱን ነበር እየሰማው ያለሁት። በነዩ ጩፋ ላይ የማንታገሰው እርምጃ እንወስዳለን እያለ ነው በሰሞኑ ሐዋሳ ላይ ባደረገው ነገር። እናያለን እንግዲህ እናያለን። እኛ ይሄ ነው እያለን ያለ ነው። ሀብትሽም ከኔ ጋራም እዚህ ውስጥ ያላችሁ ለእውነት የቆማችሁ የምንታገለው ይሄንን ነው እና የካውንስሉን መግለጫ እየሰማው ነው የነበረው እና አንታገስም፣ የመጨረሻ እርምጃ እንወስዳለን እያለ ነው ካውንስሉ። እስቲ እንትን ላይ ገብታችሁ ክርስቲያን ቲዩብ ላይ ገብታችሁ ስሙት። እንግዲህ የነሱ ከዛ 1 ሚሊዮን ብር አሁን በጓሮ በኩል ሲያሽግለት እንግዲህ ያንን አሸንፎ ለጽድቅ ለእውነት ይቆማል አይቆምም የሚለውን ነገር የምናየው ነው የሚሆነው። እኔ ግን ሰሞኑን ያው እየታገልን ነው፣ ቪዲዮ እየሰራን እያያችሁ ነው በየጩፋ ላይ። እንግዲህ ካውንስሉ ምንድነው ድጋፌ? ምን በጋራ እኮ የከፈትከው ዩቲዩብ አይደለም። እኔ ላይ ጥያቄ ካልገባው ምናምን ብለህ ጥያቄ ምልክት አታስቀምጥ። የኔ ፔጅ ውስጥ ላይ እንትን እኮ የለህም። ምን ከኔ ጋራ ከፍታል እንዴ አንተ? ካላስገባኸኝ ጥያቄ ምናምን ትላለህ እንዴ? ደጋግሜ ሰርቻለሁ፣ አይታችኋል። አሁን ደግሞ ይኸው ጻድቁን እየነገርኳችሁ ነው። 5000 ባለአክሲዮን ተበድለው እንደዚህ አይነት እንግዲህ መንግስት መጥቶ የስር ማዘዣ አውጥቶ አስሮት ኦዲት ሊያደርግበት የፋና ምርመራ ጋዜጣ ምንድነው ቴሌቪዥን ሊሰራ ችግር የለም። እስኪ ንገረን፣ ይሄ ታስሯል ነው የምትለን? እንትኑ ግን አልነገረኝም። የቦርድ እዚህ አዲስ አበባ ያለው ፓስተር እንትና ግን አልነገረኝም። እሱም ፓስተር አጥራፉ እንዴት አልሰማም መታሰሩን ብዬ ነዋ። በእነሱ በሪል ስቴቱ ጉዳይ ነው ወይስ እንደተባለው ኤርሚያስ በምትለው አራጣ ተበድሮ ምናምን በሚለው ነው ወይስ በሪል ስቴቱ ጉዳይ ነው? የዛሬ ከ1 ወር በፊት ማለት ነው የፌደራል ፍርድ ተዋዋሪ ፍርድ ቤቶች አሉ አይደል? የፌደራል ይሰማል አይደል? ራቀ ግን
ቀጥል አውራ እስኪ ድምፅህን ጠጋ አድርገህ አውራ። የዛሬ አንድ ወር በፊት የፌዴራል ፍርድ ቤት አካባቢ በሆነ ጉዳይ ሄጄ ነበር እኔ እና ሲሄድ የሆነ ትልቅ ሰውዬ ነበረ በር ላይ ያለቅሳል። ከሱ ጋር የሆነ ሰዎችም ነበሩ ተሰብስበው ነበሩ እና ልጁ የሚያለቅሰው ልጅ እንደ ወጣት ነገር ነው። ተለቅ ያለ ጠጋ ብዬ ጠየቅኩ። ምን ሆኖ ነው የሚያለቅሰው? ሲጠይቀው የሐዋርያ ማቴዎስ ጋር በሆነ ምክንያት ተጋጭቶ በዛ ምክንያት ነው ብሎ ነገሩ። ከዛ ማቴዎስም ነበረ። ሰውየውን ጠየቁት ማለት ልጁን ጠይቀው ከእሱ መኪና ገዝቼ ነበረ፣ ካሽ ብር ከፍዬ ገዝቼ ነበረ። ከገዛን በኋላ ከእኔ ጋር ተጃለሰና እቁብ ገባ። እቁብ ከገባ በኋላ 5 ሚሊዮን አውጥቼ ሰጠሁት። 5 ሚሊዮን ከሰጠሁት በኋላ መኪናም አምጣ ብሎ ወሰደኝ። የእቁብ ብርም አልሰጥም አለኝ፣ ተለተለኝ። መኪና ሲገዛ ፍንጥር የበሉት እነዚህ ሰዎች ናቸው። ምስክር አለኝ። ሐዋሳ ተካሰሰ። ሁሉም ለሱ እያገኑ ስለሆነ አዲስ አበባ ሄጄ ከስሼው ነበረና አሁን እሱ ወደዚህ መጥቷል ብሎ ነገረኝ። አብትሽ ይሰማል አይደል? አዎ ይሰማል፣ ይሰማል። ቀጥል። መስማት አይበለው። ተሰቃይተን ነው እየሰማን ያለ ነው። አዎ ነገረኝና ባይዘው እኔ ያባሰ ልጅ ስለሱ ሁሉንም ነገር አውቃለሁ። በጣም ተናደድኩ። ከእኔ ጋር ታላቅ ብራዘር የነበረ የአክስቴ ልጆችም ነበሩ፣ ጓደኞችም ነበሩና ይህ ነገር ከፍተኛ ትምህርት ቤት ያለው የእሱ ቸርች እሱ የሚያገለግልበት ቸርች አላሶን አጠገብ ነው ፍርድ ቤቱ ያለው ማለት ነው። ይሄ ማተም የሚባለው የሚያገለግለው ገርሜ ነገር ከእሱ ጋር የሆነ ጋር ነገሮች ነበሩ እና ሰውየውም በቃ እኔ አሁን ምን ልርዳ ሲጠይቀው ችግር የለም ከእኔ ጋር የሆነ ሰዎች ነበሩ፣ ልጆችም ነበሩ እና ያ ኬዝ በቀጠሮ እንትን እየተባለ ለዛሬ ተላለፈ። ዛሬ ደግሞ በቀጠሮ ጊዜ ሰዓቱን ጠብቆ ሲገባ ዳኛው ለዛኛው ሲወስን ትንሽ አለ አይደል ማስፈራራት ለመናገር ሲሞክር ፌደራሎች ጋር ይደውላሉ። ከየት እንደመጡ አይታወቅም። ወንድሙ ጋር ስልክ አስቀምጦ ነበረ። ፌደራሎች መጀመሪያ እንደመጡ ስልኩን ጠየቁ። የማቶ ስልክ ማጋ ነው ብሎ ወንድሙ በነገ ነው ከወሰዱ በኋላ በፓትሮል ጭኖት ወደ አዲስ አበባ አሁን ዛሬ ታስሯል። እስር ቤት ነው ያለው ዛሬ። ወደ አዲስ አበባ ነው የመጣው በፓትሮል። ታስሮ ወደ አዲስ አበባ መጣ። እንዴት አልሰሙም? እዚህ ያሉት የአክሲዮን ቦርድ አባላት እንዴት? ቆይ እስኪ ልደውልለት። አሁን እናንተ እየሰማችሁ ልደውልለት ለፓስተር አጥናፉ ወደ ደውልለትና አይ ቲንክ ከታች ቁጭ ብሎ እየሰማኝ ሊሆን ይችላል። ወይስ ልደውልለትና መታሰሩን አልሰማህም ወይ? ወይ አስቸገረህ አይደለ? እኔ የምልህ የሆነ መኪና እና እቁብ ጋር በተገናኘ ከሐዋሳ ታስሮ ወደዚህ መጥቷል እኮ እያሉ ነው ዛሬ። አዎ
አሁን ከሐዋሳ እኮ ነው የሚነግሩኝ። አይ ደውለ የሚያውቁ ሰዎች ካሉ ቼክ አድርግ። እኔ ግን አሁን ከሐዋሳ አይን ምስክር ነኝ ያለ ሰው ነው እንግዲህ ከሐዋሳ ታስሮ አይ እውነት ነው። ሐዋሳ የለም። ለአንተ ትክክለኛ መረጃ ከእናንተ ጋር የሚሰሩ ቦርድ ላይ ያሉ ሰዎች የሉም ሊነግሩ የሚችሉ? እስቲ ደውልና አረጋግጥና። እኔ ግን እርግጠኛ የሆነ ሰው ነው አሁን በቃ ትልክልኛለህ። እስቲ በዛም ደውለን ቼክ አድርግ። እሺ እንግዲህ ሲሳይ ያው ያንተን መረጃ ወስደን ቴሌግራም ላይ ተለጥፏል ነው እያለን ያለውና ቴሌግራም ላይም በዚህ በሱ ጉዳይ ታስሯል የሚል ነገር ቴሌግራም ላይ ተለጥፏል ነው የሚለው። በኤርፎን ነው እያወራህን ያለው እንዴ? ድምፅህ የሚርቀው በኤርፎን እያወራህን ነው? አዎ ይሄው አውልቄዋለሁ። እስቲ ድምፁን ቮሊዩሙንም ጨመር አድርገው ምናልባት ቀንሶብህ ከሆነና እኔ በጣም ሰማሁህ አይደለም። እኔ የሆነ ሰው ሲያለቅስ አየው ብርና ምንድነው መኪና ገዝቶ ሸጠ ምናምን እኮ ምናምን የሚለው ነው እንጂ እኔ ምንም በደንብ አልሰማሁህም። ምን መስሎኝ እኔ በታሰረ እርግጠኛ የሆንኩት ምክንያት እዚህ ጋር ሰውየው ምንም መፍትሄ ሊያገኝ ካልኩም ብሎ ክስ እዚህ ጋር መጀመሪያ እዚህ ሐዋሳ ጀምሮ ነበረ። እዚህ መፍትሄ ሊያገኝ ስላልቻልኩ ወደ ፌደራል ሄጄ ነው የሚከሰው ብሎ ወደዛ ሄዶ ነበረ። አዲስ አበባ ሄዶ ነበረ። ተበዳዩ ማለት ነው። ተበዳዩ አስገባል። እነሱ ደግሞ እዚህ ክስ ጀምረ እንዴት ወደዛ ሄድክ ብሎ ነገሮቹን ወደ ጥል እንትን አድርጎ ነበር። እዚህ ህግ የለም ወይ? ያንተን ጉዳይ መፍታት የሚችል ፍርድ ቤት የለም እንዴ? ወደዛ ለምን ሄድክ እያሉ ውጪ እንትን እያሉ ነበር ማለት ሰዎቹ ማለት ነው። የእሱ ሰዎች የእሱ ጋርዶች እንዴት ወደዛ መሄድ ቻሉ? ለምን ትሄዳለህ? እዚህ ጋር እኮ ህግ የለም ለማለት ፈልጌ ምናምን እያሉ ወደ ፖለቲካ እየቀየሩ ነበረ። እና ፌዴራልማ አይ የእሱ ጉዳይ በፌዴራልማ እንትን አለበት፣ ክስ አለበት። በዚህ በሪል ስቴቱ ክስ አለበት። ያው ደጋግመን ስናስቀምጥ ነበረ። ተበዳዮችም አሉና ያ ጉዳይ ተይዞ እንዲቀርብና ተይዞ ማለት ነው ተይዞ እንዲቀርብና ከዛ በኋላ ምርመራ እንዲካሄድ የኦዲቲንግ ምርመራ እንዲካሄድ ትዕዛዝ እንደወጣበት መረጃውን አውጥቻለሁ እኔ። ያው መቼም መረጃ የሚሰጡኝም የፍትህ አካላትም ስላሉ እና አሁን ደግሞ ይሄኛው አንተ የምትለው ጉዳይ ተጨማሪ ክስ ስለሚሆን ማለት ነው ተጨማሪ ክስ ስለሚሆን ለነሱ እንትን ይላቸዋል ማለት በቁጥጥር ስር እንዲያውሉት እድል ይሰጣቸዋል እና በዛው ከያዙት በኋላ የነዛ ክሶች ይጀምራሉ ብዬ አስባለሁ። ጭራሽ ከፌዴራል ከዚህ ከአዲስ አበባ እንግዲህ ክልል ሊመጣ ፌዴራል ፖሊስ ነው ይሄንን የሚዳኘው። እኔ ከዚህ በፊት ስለማቅ ነው በሁለት ክልሎች መካከል ጣልቃ ገብቶ ፍትህን የሚተገብረው የሚያስፈጽመው የፌዴራል ተቋም ነው። ይሄንን አውቃለሁ። ከዚህ በፊት ከነ እስራኤል ደንሳ ጋር በተገናኘ አብሬ ስሰራ ስለነበረ ያንን አካሄድ አውቃለሁ። ስለዚህ አሁን እነሱ ሲዳማ ክልል ነው ሐዋሳ፣ እሱን ሐዋሳ መጥቶ ለመያዝ በፌዴራል መንግስቱና በሲዳማ ክልል መንግስት መካከል የተካሄደ ስምምነት አለ። እሱ አሁን እዛ ከነ አቶ አለማየሁ ጋር ከነ ምናምን ጋር እንደሚባለው እዛ የወንበዴ የማፊያ ስራ ምናምን ሲሰራ እንደነበረ ጫና ሳይፈጠርባቸው አልቀረም ብዬ አስባለሁ የሲዳማ ባለስልጣናት ላይ። ለዛ ይመስለኛል አሳልፈው የሰጡት። እንደዛ ነው የሚገባኝ። ፌደራሎች በቃ የእሱን ፍርድ ቤት ዳኛ የእሱን
ጉዳይ ልክ ድምጽ እንደጨረስን በጣም ሩቅ በኋላ ነው፣ ግን ምን አይነት ሞባይል እንደምትጠቀም አላውቅም። ምን ሆኖ ነው? ያውም ከመሸኮ ከተማ ውስጥ ነው ያለው ገጠር ነው ያለው ሲሳይ? ከተማ ውስጥ ነኝ ያለሁት። ታዲያ ምንድን ነው? ኔትወርኩ ነው ቮሊዩሙ ነው ወይስ የምትፈራው ሰው አለ አጠገብ ጋር ድምፅ አውጥተህ እንዳትናገር? አረ ኔትወርክ ነው መሰለኝ። ከተማ ውስጥ እንዴት ሐዋሳ ከተማ ውስጥ ኔትወርክ እንደዚህ ይቆራርጣል? አሁን እኮ ድምፅ ኔትወርኩ እኮ አይደለም ድምፅህ ነው የማይሰማው እ ዳኛው የእሱን ጉዳይ ልክ ወስኖ ከጨረሰ በኋላ ወይ እናንተ አሁን ይሰማችኋል? ይሰማል። እስቲ ለእናንተ አውሩት ያፌት ምናምን እስኪ እናንተ አውሩት። እስኪ ዝም በላቸው። እስኪ እናንተ አውሩት። ለእኔ ይሁን ማይሰማኝ። እስኪ እናንተ ከእናንተ ጋር እንትን ይበል። እኔ ሚውት ላርግና እስኪ እኔ ልስማው። ሀብትሽን አይሰማም እኮ አንድ ነው የሆነ እንትኑን ያርቀዋል መሰለኝ ከማይኩ ድምፁን እና እንትን የሚናገር አፉን ወደ ማይኩ ወደ ስልኩ ማይክ ቢያስጠጋው ጥሩ ነው፣ ጮክም ከሚል። እስቲ አሁን አይሰማም። አይ እኔ እንግዲህ ኔትወርክ ይሆናል ብዬ ነው የማስበው። ይሻላል። እስኪ ጠጋ አድርገህ ወይም በተለያየ መንገድ ሞክር ይሻላል እንልሃለን ሲሳይ። እሺ አሁንስ? አሁን ጥሩ አሁን ነው። ይሰማል። አሁን ጥሩ ነው። ዳኛው የእሱን ፋይል አንብቦ ለዛኛው ሲወስን ማለት ነው። ከዛ ተናገረ ብዙ ነገር ሲያወራ ዳኛው ይደውላል። ሲደውል ደግሞ 3 ፓትሮል መጣ። ልክ እንደመጡ የነሱን እነዚህ የእሱ ጋርዶቹን አባረሩና ከግቢ ወደ አስፋልት ውጡ ምናምን አሉ። ከግቢ ውጡ ምናምን ስሉ ከዛ ሰው ከግቢ ሲወጣ እሱን ወሰዱት ያዙትና በ3 ፓትሮል ወደ አዲስ አበባ ነው ያንተ ጉዳይ የሚታየው ብሎ ወደ አዲስ አበባ መጡ። ከሐዋሳ ማለት ነው። አዎ ዛሬ ነው። አዎ ዛሬ ጠዋት 4 ሰዓት ማለት ነው። ተይዞ የተወሰደበት ነው 4 ሰዓት። አዎ ተይዞ የተወሰደበት። ወይኔ እኔማ ቆይ ነገ አረጋግጥና ስራ ነገ በእርግጥ ፍሪ ነኝ። ቅሊንጦ አሁን የት እንዳሰሩት ይታወቃል። መረጃ ልኬዋለሁ። እንግዲህ ቦርዱን አባል የዘጸአት ሪል ስቴት ከሚከሱ ሰዎች መካከል ምናልባት የኑ ታውቂዋለሽ እንዴ? ፓስተር አጥናፉን የእናንተን ተወካይ? አዎ አውቀዋለሁኝ። ሀብትሽ ደህና ዋላችሁ? ደህና እግዚአብሔር ይመስገን። እሱ መታሰሩን አሁን ደውዬ እየነገርኩት ነበርና አዎ እየሰማው እኮ ነው። እኔ ምንም የሰማሁት ነገር የለም። እንግዲህ አዘጋጁ ስንቅ ምናምን ያው ወስዳችሁ አለቃችሁ ታስረዋል። እንግዲህ ወሰዳችሁ እንትን ለማድረግ ያው ግድ ነው ወንድም አይደለም መቼም በጌታ ይሄማ በምን በጌታ ነው? በሰይጣን ነው እንጂ እንዲህ አይነት በጌታ አለ እንዴ? እንዲህ አይነት አረመኔ አለ እንዴ በጌታ? ያው ጌታውን ቢጠየቅ 99ን ትቶ አንዱን ፍለጋ ሄደ የሚለው እንግዲህ ይሄ እኮ አውቆ የጠፋ እኮ ነው። ይሄ የሚፈለግ አይደለም። በጣም አስቸጋሪ ነው በእውነት። እግዚአብሔር በምህረት ያስበው። በእውነት ከባድ ነገር ነው። ዋናው ምንድን ነው? ብራችሁን እንዳልኩት በቀደምም የገበያ ማዕከሉንም ሽጦ ይሁን ፔኒሲዮኑን የሚገነባውን ፎቅ ሽጦ ይሁን በ37 በ39 ዘመዶቹ የበተነውን ገንዘባችሁን መልሶ እሱ ገሃነም መግባት ይችላል። እኔ ምንም ከዚህ ጋር እንትን አይደለም። ገሃነም መግባት ይችላል ብራችሁን መልሶ። ምክንያቱም ሰርቃችሁ ያመጣችሁት ብር አይደለም። ስንቱ ዋጋ ከፍሎ ስንቱ
በቃ አዲስ አበባ ላይ እኔ ምን አይነት ሰይጣን ምን አይነት ሲስተም ምን አይነት ምክር እንደሚመክራቸው ህዝቡን ሸንግሎ እንትን የሚልበት እኔ ብያለሁ። ገሃነብ ይግባ። እናንተ ሂዱና እዛ ገሃነብ ሄዳችሁ አንቺ ሶስና አጠፊም ከዚህ እንትን ገሃነብ ሄዳችሁ ተመላልሳችሁ ጠይቁት። እዚህ ውስጥ የምትቆረቆሩ ሰዎች ሂዱና እዛ ሄዳችሁ ተመላልሳችሁ ጠይቁት። እዛ አይ ምንም ያልተነካ ሊሆን ይችላል እኮ የሚቆረቆረው ምናምን ያልተነካ ግልግል ያውቃል እንደሚለው ሰው እንደዛ ሆኖ ነው እንጂ የተነካ ያውቀዋል እኮ ምን ያህል እንደተቀለደበት የሚያውቅ ማንዲ አይሆንም። በእውነት እግዚአብሔርማ ይፍረድልን ብለን እንደገና ሌላ ነገር አንልም። እግዚአብሔር ሲፈርድ እኛ የእግዚአብሔር ወገን እንጂ የወንበዴ ወገን አንሆንም። በቃ እስከ ዛሬ ድረስ በጣም ብዙ ታግስን። ፌዴራሉ አይ ቲንክ ለዚች ለአንድ ሰው ብቻ ብሎ አይመስለኝም። ያው ሰሞኑን ስናወራ እንደነበር ነው። ሌላም ያው ከእናንተ ጋር ከሪል ስቴቱ ጋር የተገናኘ ያለቀ ጉዳይ ስላለ ነው የሲዳማ ክልል አሳልፎ ይሰጠው። በተአምር አሳልፎ አይሰጠውም ነበር። እውነት ነው። ምክንያቱም አብሯቸው ነዋ። ጌታዋን የተማመነች አይነት ነው። አሳልፈው አይሰጡትም ነበረ። ትክክል። የሲዳማ ክልል ግን እንትኑ ጠንከር ስላለ ክሱ ጠንከር ስላለ ፈርተው ነው አሳልፈው የሰጧቸው። ውሰዱት ያሉት ሌላ ምድር እንደሚመጣባቸው ስላለ ይሞላል። ሀብትሽ እኛ እንደምንለው እኮ አይደለም። እግዚአብሔር ምሕረቱ ብዙም ቢሆን ጽዋ ደግሞ የሚሞላበት ሰዓት አለ እኮ። ምክንያቱም እግዚአብሔር የድሃ አደግ አባት ነው። ፍርዱ በቃ በትክክል ነው። ለሁሉም ሳዳላ የሚፈርድ አምላክ እኮ ነው የምናመልከው። አምላክ ቀላል አይደለም። አይ ወደዚህ ከመጣ ፌዴራል እንዳልኩት አይለቀውም። በደንብ ስሙ። አሁን ይቀጥላል። የነበላይ ሽፈራውም ይቀጥላል። እንደዚሁ የናፍራን ሪል ስቴት ትላንት ነው ከትላንት ወዲያ አንድ ሰው እንደውም እዛ ፊት ለፊት ሆኜ ነው ሀብትሽ እነሱ ሪል ስቴት እየገነቡ ነው፣ አንተ ግን አንድ ክፍል ቤት ውስጥ ተቀምጠ ከነሱ ጋር ትታገላለህ ቢቀርብህ ይለኝ ነበር ላይቭ ላይ። አይ ጉዳዩ እኮ የሪል ስቴት እና የኮሳሳ ቤት ጉዳይ አይደለም። ጉዳዩ እግዚአብሔር ከነገሩ ጋር አለ ወይንስ የለም ነው። ምክንያቱም ኢየሱስ በዘመኑ ፈሪሳውያን እንደዛ ነበረ ሲሉት የነበሩት። አንተ እውነተኛ ነቢይ ብትሆን፣ አንተ ከእግዚአብሔር የተላክ ብትሆን ከኃጢአተኞች ጋር ሳይሆን ውሎ ከኛ ጋር ይሆን ነበር አሉት። ኔቨር አላቸው ኢየሱስ። ባለመድኃኒት ወይ ራስን አድን፣ እኔ ከእናንተ ጋር እንድውል አልተጠራውም። ፊት ለፊት ነው የነገራቸው። ምክንያቱም 12 ምስኪን የገሊላ ሰዎችን ነው ኢየሱስ ይዞ ይንቀሳቀስ የነበረው። 12 በዛ መመዘኛ ቢሆን ውድቅ ነበር ኢየሱስ። ድሃ ምስኪን የዚህ ግቡ ማይባሉ ሰዎችን በመያዙ ምክንያት ኢየሱስ ይሄ ማምን ከእግዚአብሔር ነው ይባል ነበር። ግን እሱ አይደለም መለኪያው እሱ አይደለም። የቤት ጉዳይ አይደለም፣ የቪላም ጉዳይ የቪላ ቤትም ጉዳይ አይደለም። ጉዳዩ እግዚአብሔር ከአንተ ጋር አለ የለም። እግዚአብሔር ከኔ ጋር እንዳለማ እናንተ አይደላችሁ የምታውቁት። እግዚአብሔር ይሄን ማወቅ አለባችሁ። ከኔ ጋር እንዳለ የሚያውቁ እናንተ አይደላችሁ፣ እነሱ ናቸው የሚያውቁት። ሌቦቹ ናቸው የሚያውቁት። ወንበዴ ማፊያዎቹ ናቸው የሚያውቁት። እኔ 100% እርግጠኛ ስለመሆን ማለት ነው እግዚአብሔር ከነሱ ጋር እንደሌለ፣ ሌባ እንደሆኑ፣ ማፊያ፣ ወንበዴ፣ ዘረኛ፣ ግፈኛ እንደሆኑ እኔ በግልጽ ስናገር ትክክል እንደሆንኩ የነሩ። ምክንያቱም መንፈሳቸው ይበሳጫል በኔ፣ ይናደዳል በኔ። በቃ እኔን ከምድር ገጽ ቢያጠፉኝ ይሄ እግዚአብሔር ከኔ ጋርና እግዚአብሔር ከነሱ ጋር እንደሌለ ይሄ መለያው ነው። ስለዚህ አሁንም ይሄን ሰውዬ በደንብ ስሙ። ይሄን ሰውዬ እኔ ብዙ ጊዜ ከጀመረው እግዚአብሔር ይጨርሰዋል ብያለሁ። አሁን እናንተ ቶሎ አሁን መጠያየቅ መደዋወል ይጀምራል። ተወካዮቻቸው መደዋወል ይጀምራሉ። ፌዴራል አሁን እጃቸው አስገብተውታል። ከዛ በኋላ ጥሩ አጋጣሚ ነው። ወደ ቀጣዩ ስራቸው ምርመራቸው ማጣራት ነው የሚገቡት። እኔ አሁንም ለእናንተ በጣም እንትምለው ምጓጓና ምናፍቀው ነገር ምንድን ነው? ገንዘባችሁ ተመልሶ የደሃ ገንዘብ አብዛኛው የአገልጋይ ነው ድሃ ብቻ ሳይሆን አገልጋይ በቃ ቤት አገኛለሁ ብሎ ጓግቶ እኔ እንደሰማሁት አልኩ እኔ እንድገባ ይገፋፋኝ የነበረ ፓስተር ነው። የገጠር እንኳን ፓስተር ነው እና የ10 ድሃ እንደው በጣም ብዙ ዋጋ እየከፈለ ገጠር ለገጠር የሚያገለግል አገልጋይ እንኳን እዛ ውስጥ አለ።
ምንኛ ተንቋል እንዴ! ሁላችንም እኮ ኃጢአት እንሰራለን። ድካም አለ እኮ ጉድለት አለ ሁላችንም ጋር። ግን በዚህ ልክ ግን እንደዚህ አይነት እኔ በጌታ በኢየሱስ ስም ሰው ተደራጅቶ አቅዶ አልሞ ግፍ ለመስራት ወንጀል ለመስራት የጌታን ስም እየጠራ እኔ አላውቅም። እኔ እንዲህ አይነት እንትን አላውቅም። እውነት እኔም ደክሜ ያውቃለሁ፣ ኃጢአት ሰርቼ ያውቃለሁ፣ ወደፊትም ሌላ ኃጢአት ልሰራ እችላለሁ ምናምን ብላ ብላ ብላ። ግን በዚህ ልክ ቸርች ከፍቼ እንዴ ምን ማለት ነው? ቸርች ተከፍቶ ለዝርፊያ፣ ለግፍ፣ ለማፊያነት ቸርች ተከፍቶ ኢየሱስ ስም ይሄ በጣም ከባድ ነው። ስለዚህ ይሄ ትምህርት ይሁናችሁ። እናንተ ብቻ ጸልዩ። እግዚአብሔር አምላክ እንትኑን በእጃችሁ ያስገባ። የድሃ ገንዘባችሁን ንጹህ ንብረታችሁን በእጃችሁ ያስገባ። ሁለተኛ ግን እንዳይለምዳችሁ በመንግስት ተቋም ካልሆነ በስተቀር። የመንግስት ተቋም እንኳን ኮንዶሚኒየም አዲስ አበባ ከ97 ጀምሮ የቆጠቡ ሰዎች እንኳን መች አገኙ? አዎ እኮ ስንት 15 ዓመት እኮ ቆይቶ ነው። ባለፈው እንደውም ኮንዶሚኒየም ተጭበርብሮ ሀብትሽ እንደለመዱ ሲያጭበረብሩ ነው እኮ ተደርሶባቸው ትክክለኛ ዕጣ የወጣው። እንደው 200,000 ብር ስንት ሰው 300,000 ነው 200,000 ብር እያወጣ እንትን ሲገዛ የነበረው ማለት ነው የሰውን ዕጣ። እና ይሄ እንግዲህ አደገኛ ነገር ነው። እንደዚህ መደረጉ ግለሰብ ደግሞ ሲሆን ራሱ የሚቆጣጠረው ነው፣ እንደፈለገ ያደርገዋል። ግን ድፍረታቸው ይሄን ሁሉ ሰው እንግዲህ ህዝበ ክርስቲያን ይሄን ሁሉ ሰብስበው ለማታለል መድፈራቸው ማለት ምን ማለት ነው? እንደፈለጉ ሲሉ ሁሉም እንግዲህ አፉን እየከፈተ እንደ ወፍ ልጅ ዝም ብሎ አፉን እየከፈተ አሜን ምን ሲል ለፈለገ ሲታዘዛቸው አይተው ነው ይሄን ያህል ድፍረት የመጣው። እና የኤሊ ልጆች አሁን እንደዛ እየተዳፈሩ የመጡት አባታቸውም ዝም ብሎ ስለሚያያቸው ነበርና መጨረሻ ላይ እሱም ችግር ደረሰበት እና መቆጣት የነበረበት ሳይቆጣ። ስለዚህ አሁን እነዚህን ሰዎች እኮ ዝም ማለት አይደለም የሚያስፈልገው። አንዳንድ ጊዜ አቋም መኖር አለበት። በኤልደርስ በሽማግሌዎች በሃይማኖት መሪዎች እንደዚህ ጠንከር ያለ መሆን አለበት እንጂ ይሄ የማባበል ስራ ማንም አያባብል። እንደዚህ አይነት ወንጀል ሰርተ እንደዚህ ህግም ራሱ እንዳይቀርብ የህግ ሰዎች የጸጥታ ኃይሎች እያድበሰበሱት የነበረ ነው ማለት ነው እስከዛሬ ድረስ። እኔ ስንት ዓመት ሆነው እኮ እና እነዚህ ሰዎች ብራቸውን ቢያገኙ ስንት ሌላ ስራ ይሰሩበት እኮ ነበርና ይህን ያህል አይድበሰበስም ነበርና እንደዚህ አይነት የጸጥታ ኃይል ውስጥ የሚሰሩ ሰዎች ትብብር ነው ይሄን ያህል አንደኛ ያደረሰው። አሁን ግን በፌደራል ደረጃ እንዲከሰስ የሆነው የወንጀሉ ክብደት ነው። የወንጀሉ ክብደት ታይቶ ነው የተለየ ሌላም ደግሞ ተጨምሮበት ነው። እና ሰው ከአሁን ወዲያ እንደው ባይታለል ቢጠነቀቅ ይሻላል። ማንም በበግ ለምድ እየለበሰ የእግዚአብሔርን ስም እየጠራ
እያስመሰለ ማለት ነው። እያስመሰለ ሊሸውደው አይገባም፣ ሊሰርቀው አይገባም። እና መጠንቀቅ ነው ከአሁን ወዲያ ያለውን ማለት ነው። ይሄንንም እንግዲህ በህጉ መሰረት ሄዶ ከተመለሰላቸው እንደው እንኳን ከላዩ ላይ ተጫርሶ ራሱ ከተመለሰላቸው የቀረው እንኳን ቢመለስላቸው ጥሩ ነው። ይሄ ልጅ ምንድን ነው እንትን ላይ እያደረገ ነው፣ ሁልጊዜ ነው እንደዚህ የሚለው። አምፕሊፋየር ላይ የተሰካ እንትን ነው የሚመስለው ማይክ የሆነ ወይንም እንትኑ አልጠበቀለትም። ኢቫንጀሊስት ሲከፍተው ሁልጊዜ እንደዚህ ነው። ቴንኪው። እስቲ ሌሎች ሀሳብ ይስጡ። እሺ አንቺ ሶስና አንቺ አታርፊም እንዴ? አንቺ ስነ ስርዓት ይኑርሽ። ማይሆን ኮመንት አትጻፊ። ሙሉጌታና ኢቫንጀሊስት ዌልካም። ሙሉጌታ ሀሳብ አለ? ሚዩቱን ክፈተውና ሙሉጌታ። አርቲሽ ሰላም ለአንተ ይሁን። እንዴት ነህ? እግዚአብሔር ይባረክ። ሁሉ ሰላም? ደህና እግዚአብሔር ይመስገን። ጌታ ይባረክ። ያው እየተከታተልኩ ነበረና እየሰማኸኝ ነው? አዎ ያው እየተከታተልኩ ነበረ። ያው ማቴዎስ ታስሯል የሚባል ነገር እየሰማሁ ነበርና ሲጀመር አሁን ባለው ሁኔታ እንዲያው ይቅርታ አድርግልኝና ከባድ ነው። ያው የምትሰማውም ከባድ ነው፣ የምታየውም ከባድ ነው። እናንተማ ገና በጦር መሳሪያ ሁሉ ታስመጡናላችሁ። ጭራሽ የጦር መሳሪያ አሳጅባችሁ ምናምን ሁሉ አይደል እንዴ አቀባበል እያደረጋችሁ ያላችሁት? ማን ማቴዎስን? አይ ያው ሌላኛውን የምትፈሩት ሌላኛውን ያው በጦር ማይጠሬ ስማ፣ ሌላኛውን ያው በጦር መሳሪያ አጅባችሁ ያውም ስናይፐር። በጣም የገረመኝ ስናይፐር የያዘ ፖሊስ አይቻለሁ። ስናይፐር እኔ እንኳን ምናምን አለው መሰለ ያው ብዙ ስለ አንተ እንትን ማድረግ ስላልፈለግኩ ነው። ታውቃለህ አይደል? አንተን አሳልፌ መስጠት ስላልፈለግኩ ነው ሚዲያ ላይ ማውራት ያልፈለግኩት። ግን እኔ አሁን ላይ ምን ትመኛለህ ብለህ ብትጠይቀኝ ምን እንደምመኝ ታውቃለህ? ከእግዚአብሔር ጋር ተስማምቶ ብቻ እዚህ ምድር ላይ መኖር ይሻላል። እየተረዳኸኝ ነው? ይሄ የጻድቅ ሰው አይኖች በራሱ ላይ ናቸው ይላል የእግዚአብሔር ቃልና አንዳንዱ ያው እንደናንተ አሁን የሚታገል አለ፣ ብዙ ያው ዋጋ የሚከፍልም አለ፣ ምድር ላይ ደግሞ ግራ ይገባውም አለ። እኔ አንድ ነገር ነው ማለት የምፈልግ፣ የኢትዮጵያ ሕዝብ ይቅርታ አድርግልኛ፣ ክርስቲያኑ ትውልድ ምን እየሰራ እንዳለ አንዳንድ ግራ ይገባል። ባይብልን የሚያውቁሉ አይመስለኝም። ባይዘው እየሰማኸኝ ነው? አዎ እየሰማን ነው። የእግዚአብሔርን አሁን የኢትዮጵያ ክርስቲያን አምሶሪ ስካር ውስጥ ነው ያለው። ባይዘዌ ሰክሯል። እግዚአብሔር ከዚህ ስካር ያውጣን እንጂ እኔ እንደኔ አሁን ማስበው ምንድነው የጻድቅ አይኖች በራሱ ላይ ናቸው ስለሚል ራሴ ብቻ ማየት ይሻለኛል እንጂ ጊዜው ሀብት በጣም ከባድ ነው። አይ የካውንስሉ መግለጫ ሰማሁኝ። በቅርብ ቀን ካውንስሉ በቅርብ ቀን ሙሉ በሙሉ መረጃ ደርሶናል። የዘይት ነጋዴዎች ሙሉ በሙሉ መረጃ ደርሶናል፣ በቅርብ ቀን እርምጃ እንወስዳለን ብሎ ሲናገር ሰምቸዋለሁ። የመቼ መግለጫ ነው? ዛሬ። ኦኬ ዛሬ እንግዲህ አልሰማውም። እኔም ዛሬ የራሴ ፕሮግራም ነበረኝና
እዛ ፕሮግራም ላይ ነው ያሳለፍኩት። መግለጫውን አላየሁትም፣ ግን አሁን ማየው ይሆናል። እንግዲህ አላቅም፣ አልሰማሁም። እኔ ከአንተ አሁን መስማቴ ነው እንደው የሚገርም ነገር። የዛሬ መግለጫ ነው። ኦኬ 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 ኦኬ። አብቲ እየሰማኝ ነው? አዎ ፔጅ ላይ የተለቀ ነገር አሁን አጋጣሚ ስገባ አንተን መከተል ነው የጀመርኩትና ሙሉ በሙሉ አላየሁትም፣ ግን ክርስቲያን ቲዩብ ላይ ማንም ሰው ገብቶ መስማት ይችላል። አይ የካውንስሉ ፔጅ ላይ አይዋለሁ። እስቲ አሁን የካውንስሉ ፔጅ ላይም አለ። እኔ ግን ከክርስቲያን ቲዩብ ላይ ነው የወሰድኩት። አሁን ማምሻውን ነው የተለቀቀው። እንግዲህ እስቲ ያው እግዚአብሔር እንግዲህ አንድ ያርገን። ሌላ ሀብትሽ ምናልባት አንድ መረጃ ልስጥህ። ይቅርታ፣ አንድ መረጃ ይሄ አሁን እዚህ ከባንተ ባክ ያስቀመጥከው በሪል ስቴት ብዙ ፋውል ሲሰራ የነበረ ሰው አያት ሲጀምሩ ጀምሮ ነው ያውቃቸዋለሁ። አያት አካባቢ ነበር የመኖሪያ መንደር፣ ብዙ አገልጋዮችም ተከራይተው የሚያገለግሉበትና ሲጀምር ምናልባት አንተ መረጃው ሊኖርህም ላይኖርህም ይችላል። ጥበቡ ፓስተር ጥበቡ የሚባል ልጅ ጥጋቡ አብሮ የጀመሩት እና ሐዋርያው ብሩክ እና እነዚህ የሆነ ሰዓት ላይ ባለመግባባት ተከፍለው መርከብ የሚባል ሌላ ሪል ስቴት ልክ እንደዚሁ አይነት የዚህ መንትያ ስራ ወደ ሳሚት ሳፋሪ አሁን አላቅም ሉሲ ዳቦ ቤት ነበረ። ሳፋሪ ትምህርት ቤት ጎን ነው። ወደ ሰሚት ያለው ፍርድ ቤት መታጠፊያ ጋር ወደ ጉርድ ሾላ መሄጃ ጋር እዛ ህንጻ ላይ አስፋልት ዳር ላይ ጀምረው ነበር እነሱ መርከብ የሚል እና በሆነ ቦታ ላይ ሾርት በሆነ ዌይ ደቡብ አፍሪካ ሁሉ መመላለስ ጀምረው ነበር እና ይሄ ነው። ሌላው እኛ በቸርች ደረጃ አጽፈን ከኔ ጋር ለአራት ሰዎች አጽፌ እዛ ሄጄ ነበር። እኛም እውነት መስሎን እና ስንሄድ የእንትኑ አርማው ሎጎ በዓለም እንትን ውስጥ ሆኖ መጽሐፍ ቅዱስ አለው። ውስጥ ስንገባ ግን በጣም የሚገርም ነገር ነው የምነግርህ። ስንገባ የኦርቶዶክስ እና የእስልምና እምነት ተከታዮች ናቸው እዛ ቦታ ላይ ቦርድ አባልም የነበሩት እና ጠየቅኩኝ እኔ ጥያቄ እሱም ነበር። ሌላ ደግሞ አንድ ሴት አለች። እኔ ኮተቤ አካባቢ ነው የቤተሰቦቼ ቤት። በብዙ አስቸጋሪ ህይወት ያለፍኩትም ከዛ ተነስቶ ነው አዲስ አበባ ላይ በክልል ደረጃና አንድ አብራኝ የተማረች ልጅ ገንዘብ ቤት ወይም ደግሞ ቀድሞ ወንድሜ ሲናገር እንደነበረው እዚህ ጋር አሁን ያቋረጥኩት ከይቅርታ ጋር ከገጠር የሆነ አንድ ሰው ብሎ እሱን እዚህ ጋር ያለው ልጅ መሰለኝ የተናገረውና የምትደልል ልጅ ነበረች። በጣም አደገኛ ልጅ እና የዛን ቀን ሎጎ እንደዚህ ነው ግን የምትሰሩት ደግሞ ሌላ ነው፣ ውስጥ የምናየው ሌላ ምንድነው ስለው ሊደበድበኝ ነበር የተነሳው። የሚገርም ከዛ ልጅቷ በዛኛው ዓለም ስለምታቀኝ ፍጹም የሆነ ለውጥም ስለሌላት በአእምሮ መታደስም አልተለወጠችም፣ ፍጹም መዳኑ ስለሌለች እንደ ድሮ ምጣላ መስሏት ገላግላ እኔን ልወጣ አድርገች። ከያዝኳቸው 3 ሰዎች 4 ሆነን ያውን የምነግርህ 3 ልጆች ደግሞ 2 ወንድማማች ናቸው። እኔ ወደ ጌታ ከመጣሁ ጌታ ይመጡ እንደኔ በዚህ በግሩፕ በጋንግስተሪዎች ውስጥ የነበሩ ልጆች ናቸው እና እግዚአብሔር አንደኛውን ባርኮታል በጣም በሀብት። በዚህ መንገድ ነበር የመጣነውና አንድ ደግሞ ሴት ናት ይዘን የመጣነው። ደብዳቤውን ይዘን ተመለስን እና ሲሰሩ የነበረ የማፊያ ስራ በተለይ አሁን ለሚኩራ የሚባለው ክፍለ ከተማ ሲሆን እዛ ላይ በጣም አደገኛ አካሄድ ሲሄዱ የነበረ እኔ እቺ ዴልቨር ኢንተርናሽናል ቸርች ወንጌል ቤተክርስቲያን ህብረት ሙሉ አባል ናት እና በዛ መሰረት በየክፍለ ከተማውን ያውን ቸርች ፕላንት አድርግና ለእግዚአብሔር ለጠራች ሰው ሰጥቼ ነው የምወጣው። ከዛ ደግሞ ሌላ ምድር ሄዳለሁ ደግሞ ፕላንት ለማድረግ እና እንደዚህ በአዲስ አበባ ላይ ወደ 3-4 ክፍለ ከተማ ላይ እንደዚህ ፕላንት ተደርጎ ከሰላምና ጸጥታ ህዝብ ግንኙነት ወንጌል ቤተክርስቲያን ጋር ደብዳቤ ጽፌ ኮንታክት አድርጌ ነው ሰዎቹ ሰጥቼ የምወጣው። ማተም ቲተር ተዘጋጅቶላቸው ገቢዎች 6 እንደዚህ በቃ ህግን በተከተለ ከዛ ነው ይወጣሉ። ይሄ 25% እንደዚያም የሚባል ውስጥ ማልገባ በዛ ሰዓት እዛ ሄጄ ካልደበደብኩ ያለኝ ሰው ነው
እና ምናልባት አንድ ይሄ ሁለተኛው ደግሞ ቅድም የነገርኩህ ፓስተር ጥጋቡና ሐዋርያው ብሩክ የሚባሉ አንደኛው ወደ ጣፎ አደባባይ ጋር ነው። ይሄኛው ደግሞ ወደ አያት አካባቢ ጉርድሾላ መስመር ጋር ነበር ሲሰራ የነበረው ወይም ደግሞ ቲጋ የሚባል ቦታ ላይ እስከ ቲቪ እንቅስቃሴ ሁሉ ጀምሮ ነበር ከለውጡ በፊት እዚህ ከመንግስት ለውጥ በፊት እና ይሄንን እንደው ሃይላይት ልስጥ ብዬ ነው። መረጃው ሊኖር ይችላል፣ ሌሎችም ቅዱሳን ሊኖራቸው ይችላልና አንድ ብቻ አይደሉም፣ ቼን አላቸው እንደ ቫይረስ የተበታተኑ ብዙ ሼሎች አሉና ስላቋረጥኩኝ ይቅርታ፣ ስላልፈቀድክልኝ ስለገባው በጣም ይቅርታ። ይሄ ለመናገር ብዬ ሙሌ እንግዲህ ታየውና እንግዲህ ውሳኔው በእውነት ከልብ ይወሰናል አይወሰንም የሚለውን ነገር እንግዲህ አሁን ያው ጉሮሯችሁ ላይ ቆማለሁ ማለት ነው እንደተለመደው። ያው በ30 ስብሰባ አለን ጠቅላላ ጉባኤ ስብሰባ አለ መሰለኝ። በስንተኛ ወራችሁ ማለት ነው? በ9ኛ ወራችሁ? አይ ያው 10ኛ ወር መሰለኝ። ግን እኔ አሁን ሀብቲ ምን እንደሆነ ታውቃለህ? እየሰማኸኝ ነው? አዎ እንዴ እየሰማሁ ነው ሙሌ። አንዱን የገባሁበት ርዕስ ባወራ ደስ ይለኛል። እሺ ቀጥል። ያው የጀመርከው ርዕስ እሱ ስለሆነ እንደው ከእሱ ርዕስ ሳንወጣ ብናወራ ደስ ይለኛል እና ማቴዎስ ኦልሬዲ እንደተባለው ታስሯል ከተባለ ጥሩ ነው፣ ከታሰረም ጥሩ ነው። 4 ሰዓት ላይ ታስሮ ወደዚህ መጥቷል አሉ። ከታሰረ ጥሩ ነው። ምክንያቱም ይሄ የምልበት ትልቁ ነገር ምንድን ነው? የብዙ ሰዎች ብር የተበላው ገብተዋል። የቤተሰቦቼ ሁሉ ብር ተበልቷል። 5000 ሰው 5000 እኮ ነው። ያ ምን ልል ፈልጌ ነው? ህግ እንደ ህግ ሊዳኘን ይገባል። እየሰማኝ ነው? አዎ እንዴ ሙሌ ቀጥል። አሁን ንቃን ሰላም ላስገባው ብዬ አየህ፣ ህግ ካለ አገሪቷ ላይ መንግስት ያለበት ሀገር ላይ ነው እየኖርን ያለ ነው። ህግ ስላለ መሰለኝ እኛ በሰላም ወጥተን በሰላም እየገባን ያለ ነው። አሁን ባለው ሁኔታ ነው እያወራሁ ያለሁት። አዲስ አበባ ላይ ባለው ሁኔታ ነው እያወራሁ ያለሁት። ይሄ መንግስት ደግሞ አግባብ በሆነ መንገድ በዚህ ጉዳይ ላይ እጁ ማስገባት አለበት ብዬ አምናለሁ። እኔ እንደኔ ለምን የእምነት አባቶች ወይ ደግሞ መሪ የሆኑ ሰዎች እዚህ ነገር ላይ እጃቸውን አስገብተው እዚህ ላይ አሕዛቦች አሉ፣ ዓለማውያን አሉ። ገባ? ጌታን ማያውቁ እኔ የማውቃቸው 6-7 ሰዎች አሉ እዚህ ነገር ላይ ማለት ነው። ማቲ እኮ በፌደራል ታስሮ ወደ አዲስ አበባ መጣ በፌደራል ፖሊስ። ሄሎ ሚዩት ላርጋት ብዬ ነው። ቀጥል። እና ምንድነው ልልክ የምፈልገው እግዚአብሔርን የማያውቁ ወንድሞቻችን አሉ እዚህ መካከል ላይ ገብተዋል። እኚህ ሰዎች አንዳንድ ነገር ላይ የሚያወሩት ነገር በአጠቃላይ እምነቱ የሚያሰድብ ነገር ጭምር ነው እያወሩ ያሉት። ፓስተር ሆኖ እንዴት አገልጋይ ሆኖ እንዴት የሚል ነገር አለ። ገባ? ሲጀመር ሪል ስቴቱ ሲጀመር እኔ ተጀመረ ብዬ የማስበው ለክርስቲያን ታስቦም አይመስለኝም። ኢትስ ቢዝነስ። ገባ? ገንዘብን ለማከማቸትና ይሄ ሙስናን ልክ እንደ ሙስና የህዝብን ልብ፣ የህዝብን ብር፣ የህዝብን አይምሮ መንፈሳዊ ነገርን ጭምር የያዘ ኬዝ ስለሆነ ይሄ ኬዝ አግባብ በሆነ መንገድ የመንግስት እልባት ብቻ ነው የሚያስፈልገው። አሁን እዚህ የማቴዎስ ጉዳይ ላይ የመንግስት እጅ እንጂ የሚያስፈልገው ካውንስሉም አያስፈልግም፣ ከተረዳኝ ማለት ነው። ምክንያቱም 5000 ህዝብ ማለት ቀላል አይደለም፣ ቀላል አይደለም። እኛ እኮ አንድ ሰው ሞተ ብለን ብዙ እንዘፍናለን አይደል እንዴ? ብዙ እናወራለን አይደል እንዴ? ተገደለ አንድ ሰው ተብሎ ብዙ ይወራል። ግን እኚህ ሰዎች በሳይኮሎጂ የተጎዱ ሰዎች አሉ፣ በስነ ልቦና የተጎዱ ሰዎች አሉ። ገብተዋል። ባክ ያደረገን 3 ሰው አውቃለሁ። ለምሳሌ ከጠየከኝ ማለት ነው ብራቸውን ሰብስበው ቤታቸውን ሸጠው ሁሉ ብር የከፈሉ ሰዎች አሉ። ስለዚህ ይሄ ነገር ዝም ብሎ የሚታይ ነገርም አይደለምና ላይሰንሱ እናንተ አይደላችሁም ወይ? በላይሰንሱስ ጉዳይ እናንተ አይመለከታችሁም ወይ ነው እኮ። በማቴዎስ ላይሰንስ ታዲያስ እንትን አይደል እንዴ?
ቸርች ከፍቶ አይደል እንዴ? ታዲያ ያጭበረበራቸው እኮ ቸርች ከፍቶ እኮ ነው። አይ ምን አለ መሰለ ሀብትዬ፣ አንድ ነገር ላስረዳ። ባይዘዌ ካውንስሉ ለማቴዎስ ካውንስሉ ፍቃድ አልሰጠውም። ሲጀመር እየሰማኸኝ ነው? የቸርች አልሰጠው። የቸርች ላይ ማን ነው የሚቆጣጠረው? ከሰላም ሚኒስቴር እናንተ ወደ ካውንስሉ መጥቶ የለ እንዴ ኃላፊነቱ? ያ ወደኛ መጣ። ግን ማቴዎስ ላይሰንስ ያወጣው መቼ ነው ሲባል ከካውንስሉ በፊት ያወጣ ሰው ነው እኮ። ወደ እናንተ መጥቶ ከሆነ እናንተ ጋር ገብቶ የለ እንዴ? እኛ ጋር ሰጪና ከልካይ እናንተ አይደላችሁ እንዴ? ልክ ነህ። ግን አንድ ነገር ልንገርህ፣ ካውንስሉ ፌዴራል ሐዋርያቶችን አትፍሩ። ለምን ሐዋርያ የሚባለውን ትፈራላችሁ? አትፍሩ። ለምን ትፈራላችሁ? ኧረ ሀብትሽ ያው በጥቂቱ ቢሆን ታውቀኛ። እኔ ከእግዚአብሔር ውጭ ማንም አልፈራም። ግን አንድ ነገር ልመልስልህ። ባይዘዌ ሰላም ሚኒስተር ፍቃድ ሰጥቶታል ለዚህ ሰውዬ ማለት ነው። ገባ? ሰላም ሚኒስተር ፍቃድ ከሰጠው ካውንስሉ ደግሞ ፍቃድ ያለውን ሰውዬ ለዛ ሰውዬ እውቅና የመስጠት ግዴታ አለበት። ከሰላም ሚኒስተር ፍቃድ ይዞ ለመጣ ሰውዬ ግዴታ አለበት። ይህ ሰውዬ ካውንስሉ ሳይመሰረት ቸርች የነበረው ሰው ነው። ስለዚህ ይህ ሰው ሲመጣ ከካውንስሉ ተቀብሎ አይደለም፣ ትክክለኛ በሆነ መንገድ መጥቶ አይደለም ፍቃድ የወሰደው። ቅድሚያ ግን ፍቃድ የወሰዱ ሰዎች አሉ። ሮንግም የሚያገለግሉ እንበል፣ ጤነኛ ናቸው የምንላቸውም ይሁኑ፣ ሁሉም ግን ከካውንስሉ ነው ፍቃድ የወሰደው። ለምን ሲባል ከሰላም ሚኒስተር ፍቃድ ስላላቸው ማለት ነው። ድምፅ ጠፋ ሀብትዬ፣ ድምፅ አይሰማም። ስልክ እያወራ ነው። ኦኬ ሶሪ። እና ምንድን ነው እዚህ ጋር ያላችሁም ወንድሞቼ እንድትረዱ የምፈልገው ከሰላም ሚኒስተር ቀድሞ ፍቃድ የወሰዱ ሰዎች ወደ ካውንስሉ ሲመጡ ካውንስሉ ፍቃድ ይሰጣቸዋል። በቃ አሰራሩ ይሄ ስለሆነ ማለት ነው። አንዳንድ ጊዜ እየሆነ ያለውና እየተባለ ያለው ነገር ሌላ ነገር ስለሆነ ነው። በነገራችን ላይ ወደዚኛው ኬዝ የገባውበት ትልቁ ነገር ግን ምንድን ነው፣ እንደ ክርስቲያን አዝ ክርስቲያን ሁሉም ሰው በቃ እኛ የሚሻለን ግን አንድ መሆን ነው። ወደ ክርስቶስ ፍቅር ውስጥ መምጣት ነው የሚሻለን። አለዚያ ግን ነገ ላይም ቢሆን ወንጌል እንዴት እንሰራለን? እንዴት ልናገለግል እንችላለን? እና ወንድሞቻችን ያው የፍቅር ልብ ቢኖረን ጥሩ ነው ብዬ አስባለሁ። ኤኒዌይ ምክንያቱም ይቅርታ ስልጣን ሲሰጣችሁ የመፍቀድ ስልጣን እና የመንጠቅም ስልጣን ነው እኮ የሚሰጣችሁ አይደለ? ወደ እናንተ ሲመጣ ማንዴቱ የዚህ የፍቃድ ማንዴት። ስለዚህ ሰላም ሚኒስትር እኔ እንግዲህ የሃይማኖት ሰዎች ምን ያህል እዛ ውስጥ እንዳሉ የእግዚአብሔርን ቃል የሚያውቁ ሰዎች ምን ያህል እዛ ውስጥ እንዳሉ አላቅም። እኔ እነሱ የራሳቸው መስፈርት አላቸው። ሰላምን በተመለከተ ምን ያህል አባል አለው፣ ሰላማዊ እንትን ህጉን ጠብቆ ይሄዳል ወይ ብለው ነው የሚሰጡት። እናንተ ግን የበለጠ ከነሱ የበለጠ የእግዚአብሔርን ቤት መረዳትም ስላላችሁ መሻርም እኮ ይቻላል ብዬ ነው የማስበው። በእኔ እንደዚህ አይነት ችግር ሲከሰት ያለበት ሰው እንደዚህ ችግርም ያለበት ሰው ልትወስዱበት ትችላላችሁ እኮ ይሄንን ፍቃዱን። ጨረስክ? ጨርሻለሁ። ምን አለ መሰለ የሚወሰድበት መንገድ አለ፣ የማይወሰድበት መንገድ አለ። ፍቃድ ሲጀመር አንድ ፍቃድ አንተ እጅ ላይ ካለ በዛ ፍቃድ መሰረት እያገለገል ከሆነ ታገለግላለህ። ግን ምንድን ነው ሊያስነጥቁ የሚችሉ ነገሮች አሉ፣ ሊያስነጥቁ የማይችሉ ነገሮችም አሉ። አሁን ሁሉንም ዝም ብለን እንጠቅ ብለህ ማውራት አትችልም። ሲጀመር አግባብ በሆነ መንገድ አግባብ የሆነ የራሱ አሰራር አለው፣ እንደ ቢሮ ማለት ነው። ምክንያቱም
ከቢሮ አሰራር ውጪ ከቢሮ መንገድ ውጪ በተለየ መንገድ አሁን የሆነ ግሩፕ ለምሳሌ የሚጠላው አገልጋይ አለ፣ የሆነ ግሩፕ ደግሞ ኢትዮጵያ ውስጥ የሚወደው አገልጋይ አለ። ይሄ የተረጋገጠ ነገር ነው። ስለዚህ አንደኛው ፓርት ስለተቃወመ ያ ሰው ትክክል አይደለም ማለትም አይደለም፣ ትክክል ነው ማለትም አይደለም። ስለዚህ ምንድነው ሊያስነጥቅ የሚችልበት ነገር ላይ ሲደርስ ላይሰንስ የሚነጠቅበት የራሱ መንገድ የራሱ አሰራር አለው። ይሄ በቢሮ የሚፈታ ነገር ስለሆነ ማለት ነው። ከዛ ውጪ ግን አሁን ካውንስሉን ሪል በሆነ ማጠልሸትም ልክ አይደለም ብዬ አምናለሁ። እኔ እንደኔ ፐርሰናል ማለት ነው። ማጠልሸት ልክ አይደለም። ብዙም የማጠልሸት ስራ ነው እየተሰራ ያለው። ከማጠልሸት ይልቅ ቀርቦ የሚገነባ ሰው የለም። ቀርቦ ጥሩ ነገር የሚያወራ ሰውም የለም። ቀርቦ ደግሞ እንደው መረጃ ፈልጎ የሚመጣ ሰውም የለም። ሰው ሚዲያ ላይ ብቻ ነው ያለውን ነገር የሚያወራው። እየተረዳኝ ነው ወንድሜ? አዎ እኔ ያልኩት ይሄን እንጠቁ ይሄን አትንጠቁ ሳይሆን ምንድነው በአሰራሩ የሆነ የሳተ ነገርና ጫፍ የወጣ ነገር ሲኖር ስልጣኑ አላችሁ ለማለት ነው። ሰላም ሚኒስቴር ጋር ስለወሰደ በዛው ይቀጥላል ማለት አይደለም ነው የኔ። አዎ ኦኬ ልክ ነህ። ግን አንድ ነገር ልንገርህ እዚህ ጋር ከሰላም ሚኒስቴር ላይሰንስ ካለ ፍቃድ ስላለ መንግስት ያንተን ላይሰንስ ስለሚያውቀው የምናደርገው ነገር ምንድን ነው? ቀጥታ እውቅና ነው የምንሰጥህ። እኛ እንድትሰራ እውቅና እንሰጥሃለን። የምንሰጥበት ኬዝ ምንድን ነው? በፊት በነበረው አሰራር የኢትዮጵያ ፕሮቴስታንት እምነት ተከታይ ወይ ደግሞ የኢትዮጵያ ፕሮቴስታንት እምነቶች ቤተክርስቲያኖች እንዳለ አጠቃላይ ድርጅት ነበር የሚባሉት። አሁን ነው ወደ ቤተክርስቲያን ወደ ቤተ እምነት የመጣ ነው። ገባ? ከመምጣታችን በፊት ግን የነበረ ነገር ነው። ይሄ እየተረዳህ አውቃለሁ። ይሄንን እኮ አውቃለሁ። ግን አሁን ስልጣኑን የእናንተ ስለሆነ ብዬ ነው። ያው እውቅና ያለውን በዛው ትቀጥሉና ግን አዲስ ነገር ሲከሰት ግን በእጃችሁ ነው፣ ስልጣኑ ነው የኔ አባባል። ምናልባት ዝግ እንዳናደርገው ብዬ ነው ስንናገር፣ የተዘጋ ነገር እንዳናረገው ብዬ ነው። አሁንም እድሉ አለ ለማለት ነው። ታንኪዩ። አዎ ልክ ነህ። እድሉ አለ እንዳልከው፣ እድሉ ቢኖርም ግን የውስጥ አሰራርን እንደ ውስጥ ወይ ደግሞ መተዳደሪያ ደንቡን ሞር ማወቅ ያስፈልጋል ብዬ አምናለሁ። አሁን አንዳንድ ጊዜ አንተ አሁን እንዳልከው የሆነ ግሩፕ የሆነ ቸርች እንዲዘጋለት ይፈልጋል። እንደው ወደ አንተ እዚህ ቦታ ላይ አንተ ላስቀምጥህና እየሰማኝ ከሆነ ወንድሜ፣ የሆነ ግሩፕ የሆነ ቸርች እንዲዘጋ ይፈልጋል። የሆነ ግሩፕ ደግሞ የሆነ ቸርች ደግሞ ይቃወማል። ስለዚህ አሁን ጎራ ነው ያለው። ይሄ ጎራ ነው፣ ይሄ ድልድይ ነው መፍረስ ያለበት፣ እኔ የማምነው ማለት ነው። ምክንያቱም ሮንግ ነገር እኔ ጋር ካለ ሮንጉን ነገሬን ትቼ መልካሙን የእግዚአብሔር ሀሳብ እያዝኩኝ ራሴን አፕዴት ማድረግ አለብኝ ብዬ አምናለሁ። ምክንያቱም የሰው ልጅ ነው። ቅድም ሀብትሽ አንድ ነገር ሲያወራ ሰምቼዋለሁና ሁሉም ሰው ይደክማል፣ ሁሉም ሰው ሊሳሳት ይችላል። እኔ አሁን ኢትዮጵያ ውስጥ ባለው ነገር ማለት ነው ባለው ነገር አንድ ነገር ነው ብዬ መናገር የምፈልገው። ሁሉም ሰው የሚናገረው አንድ ነገር ነው። የሆነ ሰውን ከጠላ የሆነ ሰው ላይ ብዙ ነገር መናገር ሚዲያ ላይ ይፈልጋል። በነገራችን ላይ ላይቭ ላይ ስገባ ዛሬ ሁለተኛ ቀኔ ነው። ሀብትሽ እየሰማኝ ነው? ምክንያቱም ምንድን ነው የጥላቻ መንፈስ የሚለው ነገር ምድሪቷ ተዘርቷል። ኦልሬዲ ተዘርቷል። በቃ ለምን አሁን ትውልድ ከግሩፕ ወጥቶ በእግዚአብሔር ቃል ውስጥ ጋይድ ወደሚደረግበት ነገር ውስጥ ለመድረስ መነጋገርና መወያየት ነው የሚያስፈልገው። ፍቅርን የሚያመጣ አንድነትን የሚያመጣ ምክንያቱም ጌታ ሊመጣ በቀረበ በዚህ ዘመን ላይ መታኮሱ ጥሩ ነው ብዬ አላምንም። ባይዘዌ ሀብትዬ፣ አሁን ትውልዱ ሁሉም መታኮስ ነው የያዘው። ግን መሆን ያለበት ግን ምንድን ነው? አስታራቂ ሰው ጠፋ። እስኪ እንደው ሀብትሽ ፊት ለፊት አንተ ስላለ አንድ ጥያቄ ልጠይቅህ። አንተ ልጠይቅህ። የሆነ ሰው በጣም ቢበድል መጥቶ ባገኘ ሰዓት ሮጦ መጥቶ እግር ላይ ወድቆ እባክህ ሀብትሽዬ ማረኝ በድያለሁ ቢልህ ልታደርግ የምትችለው ከምሕረት ውጭ ሌላ ነገር የለህም። እርግጠኛ
እየተረዳኝ ነው አብሽ? በተለይ ሴቶች ከሆኑ አልጨክንባቸውም። ወንዶች ላይስ ሀብትዬ? ወንዶች ላይ ግን ትንሽ 1-3 ቀን ይፈጅብኛል። የምሩን ነው ወይስ ሊሸውደኝ ነው ብዬ 1-3 ቀን ይፈጅብኛል ወንዶች ላይ። ሴቶች ላይ ግን ወዲያ እነሱ ላይ እንኳን አልጨክንም። ሰብለም ታውቃለች። አዎ አስገብታት ነበር፣ ወጣች፣ እያየዋት ነበር። እና ግን ምን አለ መሰል ሀብትዬ፣ እንደው ይቅርታ አድርግልኝና መጽሐፍ ቅዱስ እንደዚህ ይላል። ይህን ቃል ልጠቀመው፣ ሀሳቡ ለሀሳቤ ስለሚጠቅመኝ ማለት ነው። መጽሐፍ ቅዱስ ምን ይላል? ባሎች ሆይ ይልና ክርስቶስ ቤተክርስቲያንን ውደዱ ይላል። ልክ ነኝ? አሁን ክርስቶስ ቤተክርስቲያንን ሲወዳት ከነነውሯ ነው የወደዳት፣ ከነጥፋቷ ነው የወደዳት፣ ከነ ኃጢአቷ ነው የወደዳት። ቤተክርስቲያን ወይ ደግሞ ትውልድን፣ ህዝብን ማለት ነው። ክርስቶስ መስቀል ላይ ሲውል ለጻድቅ አልሞተም፣ ለኃጢአተኛው ጭምር ነው የሞተው፣ ለሁሉም ነው የሞተው። ግን ከነነውሯ ቤተክርስቲያን ሆና እያለ ኢየሱስ መጥቶ ራሱን አሳልፎ የሰጠው። ይሄኛው የክርስቶስ ልብ እንዴት ነው ልንረዳው ያልቻልነውና ያልገባን ብዬ እንደው ቅድም ከሶኑ 5-6 ወዳጆቼ ጋር እናወራ ነበርና ለምንድን ነው ህዝቡ ፍቅር ያጣው? ህዝቡ መስማማት ያጣው? ህዝቡ ወደ አንድነት የሚያመጣ ነገር ያጣበት ኬዝ ምንድን ነው ብለን ማሰብ ጀመርን። ገባ? ይሄን ስታስብ አንድ ነገር ታስባለህ። አሁን የሆነ ሰው እኔም ቢጠላኝ ወንድሙ ነኝ፣ ዞሮ ጠላኝ እንጂ ወንድሙ ነኝ። ስለዚህ እግዚአብሔር ደግሞ ሊያደርግ የሚችለውና የሚያደርገው ነገር ምንድን ነው ብለን ከተመለከትን ኃጢአተኛውንም ጻድቁንም በኩል አይን ነው የሚያየው። ስለዚህ ይሄ ፍቅር የሚያመጣ አንድ የሚያደርገን የሚያተሳስበንን ነገር ቸርች ላይ ብናመጣው ተቀራርበው የማያወራ ሰው የለም። ገባ? አሁን አንድ ያየሁት ነገር ምንድን ነው? ቅድም አንስተህልኛል እና እዩ ጩፋ በመሳሪያ እንደዚህ ስናይፐር ታጅቦ ነበር ብለህ ነበረ ቅድም። ያው እና እዩ ጩፋ ቀርቦ ሊመክር የሚፈልግ ሰው የለም። እውነት እናውራ ከተባለ ማለት ነው። የእናንተ ቢሮ ካልሆነ እዩ ጩፋ ተስፋዬ ጋቢሶን ነው የሚሰማው፣ ታምራት ኃይሌን ነው የሚሰማው፣ ሀብትሽ ቦረናን ነው የሚሰማው። ማንን ነው የሚሰማው? የእናንተ ካውንስልን እኮ አልሰማ አለ እኮ። የእናንተን ካውንስል እንኳን አልሰማም። የት አባታችሁ ምን አባታችሁ ብሎ በስናይፐር መጠበቁ ብቻ አይደለም ምንም አታመጡም ብሎ እኮ ሐዋሳ ላይ እኮ በማይክሮፎን ዘይት እኮ ሸጠላችሁ አይደል? የእናንተን መመሪያ መተዳደሪያ ደንብ በአፍንጫ ይውጣ ብሎ እኮ ሸጠ እኮ በማይክሮፎን። ዘይት የገዛችሁ ወደዚህ ኑና እየተባለ ማለት ነው። ማንን ነው ይሰማል ብለህ ማንን ነው የሚሰማው እንዴ? ምን ሆነ ነው? እስቲ አንድ ነገር ጠይቀህ አንድ ነገር ጠይቃ። አሁን ለምሳሌ ልንገርህ፣ አንተና እኔ አንሂድ፣ ችግር የለውም አንሂድ። አባቶች ራሳቸው እኔ አባቶች ጋር ጥያቄ አለኝ። ለምሳሌ እንደውም ዛሬ ይሄን ነገር ላውራ፣ ፊት ለፊት ላውራ። እየሰማኸኝ ነው ሀብትሽ? አባቶች ራሳቸው ሰብስበው የመጠየቅ ልብ አላቸው ወይ? ይቅርታ፣ ምክንያቱም እኔ ካውንስል ውስጥም አመራር ነኝ፣ ፔንቴኮስታል ላይም አመራር ነኝ። እንደ መሪነቴ ግን አንድ ነገር አስባለሁ። ቀርቦ የሚጠይቅ ሰው የለም፣ ቀርቦ የሚመክር ሰው የለም፣ ቀርበን እናቅና ብሎ የሚያስብ በፍቅር የሚመጣ ሰው የለም። ቀድሞ የሚነሳው ሀሳብ ምንድን ነው? ሲጀመር ሰውየውን ሌባ ነው፣ አጭበርባሪ ነው፣ ሐሰተኛ ነው ምናምን ነው የሚባለው። ይሄኛው አካሄድ ልክ አይደለም ብዬ አምናለሁ። ይሄኛው አካሄድ መሆን ያለበት ግን ምንድን ነው? እርግጠኛ ነኝ አሁን አንተ ጥፋት እንኳን ብታጠፋ አባቶች መጥተው ጠርተውክ ኖ ሀብትሽ እስቲ እናውራ ብለውክ ቁጭ አድርጎ ቢያወሩክ ሮንግ ነገሮች እንኳን ብትሆን ትመለሳለህ። ገባ? የፍቅር ልብ ሊኖረን ይገባል። አባቶችም ለዚህ ልባቸው መክፈት አለባቸው። ልጆችም ደግሞ አባቶችን ለመስማት ጆሮቸውን ልባቸውን መስጠት አለባቸው ብዬ አምናለሁ። መሆን ያለበት ምክንያቱም መተቻቸቱና መናገሩ ለውጥ ያመጣል ብዬ አላምንም። ሲጀመር አላምንም። ይህን የማላምንበት ትልቁ ነገር ምንድን ነው?
በደለኛ ሰው ጥፋት ያለበትን ሰው ቀርበን ማውራት ብንችል ቀርቦ የሚያወራ ሰው የለም። አገሪቷ ላይ ችግር አለ ወይ? በጣም ችግር አለ። ሞር እኛ ቤት ውስጥ ወድቀ አትገኝ። ያሁን ደግሞ ሀብትሽ ጴንጤ እጅ ወድቀ አትገኝ። እሺ ይቅርታ፣ ጴንጤ እጅ ወድቀ አትገኝ። አሁን እኮ እንትኑ ነው ሙሌ ብዙ እኮ ተኪዷል። አሁን እንግዲህ ካውንስሉ እኮ እንግዲህ አሁን ከመሸ በቃ አወጣ እኮ መግለጫ። በቃ እነዚህ ሰዎች ምክር የሚሰሙም አይደሉም፣ ተግሳጽ የሚቀበሉም አይደሉም፣ የሚያከብሩም አይደሉም። መተዳደሪያ ደንቡን ህጉን ተስማምቶ የተቀበሉትን የካውንስሉን እንኳን እኔ ባልቀበለውም ካውንስሉ ያው ታውቃለህ፣ ካውንስሉ ማለት ለእኔ ምን እንደሆነ ታውቃለህ። የደላላ ቢሮ ነው ብዬ ዛሬም ሰርቻለሁ አንድ ቪዲዮ። ስለዚህ እንደሱ እንኳን ቢሆንም ለነሱ ግን የእንጀራ መብያቸው ነው ካውንስሉ፣ የእንጀራ መብያቸው ነው። እሱ ላይሰንስ እስከሰጣቸው ድረስ ነው እውቅና አግኝተው መሬትም የሚወስዱት። እንደገና ደግሞ በሰላምና ጸጥታም ዙሪያ ምንም ነገር ቢመጣ ቶሎ የሚደርስላቸው እሱ ነው። እሱን ግን እኮ ይኸው አሳዩ እኮ በአደባባይ። በቃ አንሰማም እንደ ህግ ለወንጀለኛ አይደል እንዴ? በቃ መስራት አለበት እኮ የህግ በላይነት መረጋገጥ አለበት። ካውንስሉ በራሱ መንገድ መንፈሳዊውን መንገድ ተከትሎ ካውንስሉ የራሱ መንገድ ይሄዳል። ለዚህ ነው ማቴዎስን እኛ የሰጠን ላይሰንስ እኮ ለወንበዴነት አይደለም፣ ለማጅራት መችነት አይደለም፣ መልሰ የወንጌላውያንን ስም ለማሰደብ አይደለም ተብሎ እኮ ላይሰንሱ ሊወሰድበት ይገባል እኮ። ይሄ መንፈሳዊ ስራ ነው። ለስጋዊ ስራው ደግሞ ይኸው ከብሔራዊ መረጃና ደህንነት የመጡ ሰዎች ማጀራ አባቱን ይዘው አምጥተው እዚህ ሜክሲኮ ጋር ፌዴራል እስረኞች የሚታሰሩበት ቦታ ላይ ያው አምጥተው አስገቡት። አለቀ። የምድራዊውን ስራ ይሰራል፣ የሰማያዊውን ስራ ይሰራል። እናንተ እንደ ተቋም የሰማያዊውን ስራ ባለመስራታችሁ ምክንያት ይኸው በዚህን ያክል ነው የሚናቀው የእናንተ ቢሮ። በዚህን ያክል የእናንተ ቢሮ ማን ያከብረዋል? ይኸው እዩ ጩፋም እኮ አሳየ። ብትሰማው የእሱን ቪዲዮ የተቀረጹትን ቪዲዮዎች ብትሰማ እዛ የመስቀል አደባባዩን በአደባባይ ዘይት በአደባባይ ስናይፐር ከፖለቲከኞች ጋር ከየት የመጣ ባህል ነው? በፖለቲከኛ ታጅበ በመሳሪያ ተከበ ከየት የመጣ የሐዋርያቶች ትምህርት ነው ይሄ? እንዳልኩ ቢሮ በማይመጥኑ ሰዎች የተሞላ ቢሮ ስለሆነ በማይመጥኑ ሰዎች ወንበሩ ስለተያዘ ማን ያከብረሃል? እነ ጻድቁ መጡ እንትና መጣ ምንም አያመጣ ይላሉ የኔ ክለብ ተጫዋቾች። አሸንፈው ከሜዳ ስንመለስ ይሄም መጣ ምንም አያመጣ እያሉ ይጨፍራሉ። እና ጌቱም መጣ፣ ጻድቁም መጣ፣ ሙሉጌታም መጣ፣ አብዮትም መጣ፣ ምንም አላመጣም። ይሄ እኮ ግልጽ ነው። ምንም አላመጣም። ስለዚህ ምንም በማያመጣ ቢሮ ሳይሆን እንዲህ እኛ ከመንግስት ባገኘናቸው እንደዚህ አይነት ጽድት ያሉ መረጃዎች እኔ ተናግሬ ነበር። 2 ቀን 3 ቀን ጠብቁኝ፣ ይሄ ሰውዬ ይኸው እዚህ ውስጥ ይኸው ይሰማል እኮ 54 ሰው ይሰማል። 2 ቀን 3 ቀን ጠብቁኝ፣ ይሄ ሰውዬ ማንቁርጡ ተይዞ በህግ ቁጥጥር ስር ይውላል ብዬ ተናግሬ ምራቄ ሳይደርቅ ነው ዛሬ ማጀራ አባቱ ተይዞ ፌዴራል መጥቶ የገባው። ዋሽቼ ከሆነ እዚህ ውስጥ ያሉ ሰዎች መናገር ይችላሉ። ምክንያቱም ትላንትም ከትላንት ወዲያ እንዲሁ ላይቭ ላይ ፎቶውን እያስቀምጥኩ እየሰራው ነው። እመኑኝ እያልኳቸው 2 ቀን 3 ቀን ጠብቁኝ። ከአሁን ከተያዘ በኋላ የብሔራዊ መረጃና ደህንነት የፋይናንስ ተቋም ኦዲቲንግ እንትን ያደርጋል። የ5000ውን አክሲዮን ይዞ ምርመራ ያደርጋል። እሱ ብቻ ነው የሚታሰበው። አብሮት ሲያጀዋኩሙ የነበሩ የቦርድ አባላት ሁሉ በቁጥጥር ስር ይውላሉ። ይኸው ሀብታሙ ቦረና ተናግሬያለሁ። ጠብቁኝ 2 ቀን 3 ቀን። አሁንም አብረውት በዙሪያው ላሉ ላጭበረበሩ ላምታቱ በሙሉ የትም አባታቸው አይገቡም። እነሱም ተይዘው በቁጥጥር ስር ይውላሉ። ከዛ በኋላ ያ በ100 ሚሊዮን የሚቆጠር የተዘረፈ የአክሲዮን ገንዘብ አንተ እኮ የሚገርም እኮ ነው። ሐዋሳ ውስጥ እኮ ገበያ ማዕከልና ህንፃ ገንብቶበታል እኮ። የሚገርም ነገር በእነዚህ ምስኪን ሰዎች ገንዘብ
የሚገርም ነው። እኔ ጋር አለ መረጃ ዶክመንት ማለት እንትኖች አሉ። እኔ ጋር ዶክመንቶች በ37 ሰዎች አካውንት ነው ገንዘቡን የበተነው በዘመዶቹ። የሚገርም ነው። አሁን ደግሞ ጻድቁ ጋር መጥቶ እንትን አድርገኝ ይለዋል። ከለላ ስጠኝ ዳኘኝ ብሎት የራሱን ቦርድ እኮ ጠርቶ ነው የራሱን ቦርድ ጠርቶ እነሱ እንደተበዳይ ሆነው እሱ ደግሞ እንደበዳይ ሆኖ ጻድቁ እንዳስታራቂ ሆኖ ፕሮቴክሽን ሲሰጠው ቪዲዮውን ተለቆ አየሁኝ እኔ። አሁን እኮ ነው በዚህ ሳምንት። ያ ልክ ነህ። ግን እኔ ምን መሰለህ ማለት የምፈልገው የማቴዎስ አካሄድ እንደ ክርስቲያንም እንደ ባላይምሮም ያው ልክ አይደለም። ልክ አላረገም፣ ጥሩ አላረገም። በቃ ጥፋት ነው፣ አጥፍቷል። የህዝብ ብር ደግሞ ሊመለስ ይገባል። ህዝብ ገንዘቡንም ሊያገኝ ይገባል። ለመገንባት የወሰደው መሬት ካለ መሬትና ብሩ ለህዝቡ መመለስ አለበት ብዬ አምናለሁ። እኔ እንደ ክርስቲያን ወይ ደግሞ እንደ ባላይምሮ መሆን ያለበት እንደዛ ነው ብዬ አስባለሁ። ግን አሁን ምንድነው ሰው ዛሬ ላይም ነገ ላይም ሪል ስቴት ሲባል ሰው ልብ ውስጥ የገባ ነገር አለ። ያው ዋጋው ይቀንሳል። ህዝቡም እንግዲህ የቤት ችግር ስላለበት ነው እዛ ነገር ውስጥ ወዶ ሳይሆን በግዱ የገባውን ሰው ግን አሁን ስተት አለ፣ ጥፋት አለ። ያ ጥፋት አለ፣ ግን ጥፋቱን እንዴት አድርገን ይህን ህዝብ ደግሞ እንታደግ የሚለው ነገር ነው ለእኔ ትልቁ አስፈላጊ ብዬ የማምነው። እኔ እንደኔ ማለት ነው። እኔ እንደኔ ምክንያቱም ማቴዎስ እንደውም አንድ ጊዜ አውርቻለሁ ብዬ አስባለሁ። ነግሬህም ከሆነ ለእኔ የቤተሰቦቼን የአክስቶቼን የአጎቴ ልጆች ብር ወደ 10 ሚሊዮን ብር ተወስዷል። 12 ሚሊዮን ያህል ብር ወስዷል ኦልሬዲ እዚህ ነገር ውስጥ። ግን አንድ ቀን ስለ ማቴዎስ አንድ ቀን አውርቼም አላቅም አንስቼም አላቅም። ግን ምን እንዳየው ታውቃለህ? ሁለት ሰዎች በዚህ ኬዝ ባክ ማድረጋቸው እኔን አሞኛል ባይዘዌ። ስለዚህ ይሄ ሰው ሊጠየቅ ይገባል። ትክክል። ቅድም አንድ ወንድሜ አንድ ነገር ሲያወራ ነበረ። አስተውለህ ከሆነ ቸርች ፕላንት እያረኩ ነው የሚሄደው ምናምን ያለ ወንድም፣ ያው ቅድም እኔ ላይም ስጽፍ ነበር እያየሁት ነበር ጽሁፉንም የነሱ ተባባሪ ነክ እያለኝ እና ግን ምንድን ነው ቅድም አንድ ነገር ሲል ነበረ። ሌላም ሪስቴት ተብሎ ተጀምሯል ብሎ ሲያወራ ነበር። ሰምተው ከሆነ ሌላም ሪስቴት ተብሎ ተጀምሯል እና ስታገላቸው ነበር ሲል ነበረ። ሲጀመር ህዝቡም አንደኛ ነገር የቤት ፍላጎት ስለነበረው ያለ እውቀት ነው የሚሄደው። ምንም ነገር ለማጣራት የሚሞክረው ነገርም የለም። ምክንያቱም ሂሳቡ ቅናሽ ነው ብሎ ስለሚነግሯቸው ህዝቡ ራሱ ተሰብስቦ እነሱ ጋር ነው የሚሄደው። ማለት ህዝቡ ችግር ስላለበት የቤት ችግር ስላለበት ታውቃለህ። አዲስ አበባ ኑሮ እንግዲህ ኑሮም ስለሚከብድ ቤት ስለሚፈልግ ህዝቡ ይሄዳል። ይህን ምስኪን ህዝብ ግን በእንዲህ አይነት መንገድ ህዝብ ላይ ማይሆን ነገር ማድረግ እንደ ክርስቲያንም እንደ ባላይምሮም ልክ አይደለም። ጥፋት ነው። ስህተት ነው። ጥፋት ነው። ህዝቡ ሞር ቤት ቢያገኝ ደስ ይለኛል። እኔ እንደኔ ማለት ነው። ሁሉም ህዝብ ቤት ቢያገኝ ደስ ይላል እንደ ክርስቲያንም። ግን ምንድነው ተመልሶ መጥቶ ፓስተር ጻድቁ ጋር መጥቶ አድነኝ ሰውረኝ ማለቱ እሱ ተረት ተረት ነው ለእኔ የሚመስለኝ። ምክንያቱም ከዚህ በፊት የተወሰኑ አገልጋዮች እንደዳኟቸው አውቃለሁ። ማቴዎስንም ጠርተው እንዳናገሩ አውቃለሁ። እኬሌ እኬሌ ብዬ መናገር አልፈልግም። በነገራችን ላይ አባቴ የሚባሉም መሪ የሚባሉም ሰዎች ጠይቀውታል። ተጠይቆ ግን ይህ ሰውዬ አላስተካከለም ይህን ነገር ማለት ነው። ማስተካከልም አልቻለም። አሁን ሲታሰር ነው እንግዲህ ሌላው ነገር እንግዲህ እየወጣ ያለው። ስለዚህ ምንድን ነው በማቴዎስ ዙሪያ ላይ እየሆነ ያለው ነገር ያው ዞሮ ዞሮ የእጁን ነው የሚያገኘው። ሰው የዘራውን ያንኑ ያጭዳል ባይብል የሚለው። ስለዚህ የዘራውን ያንኑ ያገኘዋል። እግዚአብሔር ይርዳን ከማለት ውጭ ሌላ ምንም ነገር አይኖረንም። እንግዲህ እሺ፣ እስቲ ወደ መጨረሻው እየመጣን ነው። እስኪ የምትጨምረው ያፌት፣ እዩም ቴዲም እስቲ እድል ስጣችሁና ሀሳባችሁን ተናገሩ። እኔ ኦኬ ልግባ። አመሰግናለሁ ሰጠኝ እድል። ይቅርታ ፓስተሩን አይዶኖ ብቻ ሁለት ቦታ አመራር እንደሆን ካሁን ሰምቻለሁ። ወንድሜ ሙሌ በጣም ወድሃለሁ፣ በጌታ ፍቅር አከብርሃለሁ።
ግን ወንጌል አው ላስት ላይ ስትናገር እንደነበረው ነው አንተ አንድ አመራር መሆን ያለብህ ገባ አቋም ልክ አቋም ያለው ሰው የፈለገ ብትለማመጣቸው የፈለገ እንትን ብትል ሌባ ነው ሐሰተኞች ይመጣሉ ያለው እኮ ኢየሱስ ነው እኛ አይደለም ያለው ሐሰተኞችን ግን በማጋለጥ የኛ ሌቭላችን ከፍ በማለት በመጾም በመጸለይ በመቀደስ በመለየት እነሱን ማዋረድ ህዝብን ማስመለጥ አሕዛብንም ወደ እግዚአብሔር መንግስት እንዲመጡ ማድረግ በጽድቅ ስንፈርድ እኮ ነው አንድ ቆሮንቶስ ምዕራፍ 6 ላይ መፍረድ ስልጣን እንዳለን ተነግሮናል በሰው አይደለም በመላእክት ላይ እንደዚህ አይነት ሰው ከሆነው ጋር ከናንተ ጋውኝ ከኢየሱስ ጋውኝ በመንፈስ አንድ ላይ ሆነን ፈርደንበታል ስጋው ለሰይጣን ይሰጣል ነፍሱ በክርስቶስ ቀን ትድናለች ይላል ይሄን ያለ አውቶሪቲ ያለን ሰዎች ነን ለመንደርተኛ አይደለም አንተ ደግሞ እግዚአብሔር ሁለት ቦታ ላይ ኃላፊነት ሲያስቀምጥህ በቃ በደንብ ነው ልትሰራ የሚገባ እኔ አሁን ይሄን ነው ካንተ ያየሁት ለምን በቃ አንተ ልንኮራብ ይገባል ያንተን ቢሮ ልፈራው ይገባል ሐዋርያቶች እኮ ባልና ሚስትን ከሸኙ በኋላ በሞት በአሕዛብ መካከል ተፈሩ ነው የሚለው ስለተገደሉ ተሰናከሉ አይደል ሀብታው ቦረናም ሆነ ንቃውን የቀድምን አንድ ነገር ልንገር በጣም በእግዚአብሔር ፍቅር ነው የምነግር ንቃ እንደኛ የሚሰራ ልጅ ነው እንደ ሀብትሽ እንደኔ ሌሎች የሚሰራ ሰው ግን በጣም አዝኖብን ነው የወጣው ኮሜንቱን አይተኮን እንዴት ዘይት የሚሸጡ አሰተኛ ነብይ ዩጩፋት ህዝብን የፈጀ እንዴት እሱን አሁን ለእርቅ አባቶች እናቶች ልብ ሊባልለት አይገባም አውሬ ነው ጨካኝ ነው ዘራፊ ነው ሰው ሚንቅ ነው እንዴ ካውንስሉ ላይ እኮ የተከበረ ካውንስል ላይ እግዚአብሔር በአጀንዳ ያመጣው ካውንስል ላይ እኮ እየሰይጣን የሚል እኮ ባላፊነት የተቀመጠበት ቦታ ነው እነጆን እኮ ያገባኛል ሊመለከተኛል ብለው ዘፈን ዘፍነው እኮ በምክትልነት የተቀመጡበት ነው እኮ ብዙን የምናስተውል ሰዎች እኮ ነን እኛ አንተ ዛርሶ እዛ ቦታ አንተ ወንድማችን ስትቀመጥልን እኮ ልንኮራብ ይገባል በገጠር በከተማ ለወንጌል ምሮጠው አንተ ወንድም እኔ አሁን ሀብትሽን ሳስብ ንቃን ሳስብ በጣም እንደምኮራ ታውቃለህ አንድ ጊዜ ኮሜንት አድርጌ ቪዲዮም ለቅቄያለሁ መሰለኝ ጥፋት ካጠፋው ሀብታ ሌላ ሰው ሌባ ከሚያሞግሰኝ ሀብታሙ ቢገርፈኝ አልተጻፈም እንጂ ንቃ ቢገርፈኝ እንዳንተ አይነት ሰው ኃላፊነት ላይ ያለው ወንድሜ ቢገርፈኝ ደስ ይለኛል ስላልተጻፈ ነው ግረፉ ተብሎ እንደዚህ ልንኮራባችሁ ይገባል በጣም የሚያስተውል ትውልድ እንዳለ ነው እዚህ አጋጣሚ ለነገራችሁ እወዳለሁ በጣም የሚያስተውል ወንድ ሴት የእግዚአብሔር ሰዎች አሉ የሚቀኑ ለእግዚአብሔር ሰው ተሰውቶበታል ክርስቶስ ኢየሱስ ተሰውቶበታል ነቢያት ሐዋርያት ተሰውተውበታል በዘይት ተቀቅለውበታል በእኛ ዘመንም እኮ ባለፈው 150 ዓመት በፊትና 100 ዓመት ሰው ታርዶበታል ዝም ብሎ አይደለም ይሄ ወንጌል የመጣው ይሄ ነፃነት የመጣው ዝም ብሎ አይደለም ስለዚህ እንደነዚህ አይነት ወሮበሎችን እንደናንተ አይነት ቢሮ እግዚአብሔር ሲያስቀምጣችሁ ልቅምቅም አድርጋችሁ ሀብታሙ ጊዜ ሀብታወረና የሚናገረው አለ አረ መንግስት ከነገ ይስራ ህዝብ አለቀ ይላል እኮ ልቅምቅም አድርጋችሁ እስር ቤት መክተት ያለባችሁ እና ሁመራና እንትን አፋር ለጫው ሁመራ ለሰሪጥ መላክ ያለባቸው እነዚህ ምንም አይጠቅሙም እዚህ ምድር ላይ ቁጭ ብለው ህዝብ ነው እየፈጁ ያሉት ስለዚህ ከዚህ አንግል ልትረዳ ይገባል ኮሜንት ሳረም ከዚህ ተነስቼ እንዴ እኔ ዋጋ እየከፈልን እኮ ነው ከየት ቆሻሻ መንደር እንዳመጣኝ አውቃለሁ ኢየሱስ ስለዚህ ከይሄንን እንደ ኃላፊነት እግዚአብሔር እንዳስቀመጠ ሁለት ኃላፊነት ላይ በጣም አተኩር ሰራ ይገባል አትራራላቸው በቃ እኔን ነገር አትራራ እግዚአብሔር ባላለ መንገድ አትራራላቸው ምን ለድርድር ይቀርባሉ እነዚህ እኮ በጣም ጨካኞች ናቸው በሐሳብ ልዩነት ከመንግስት ጋር ውጭ ያሉትን እኮ ውጭም ሀገር ውስጥ ያሉት እኮ እየመጡ እኮ ነው እየታረቁ በመንፈሳዊ ሆቴል ይሉ እነዚህ እኮ ጨካኝ ናቸው ውስጥ ገብተው ተመሳስለው ፖለቲካ ውስጥም ችግር ይፈጥራሉ ባለሀብት ላይ የተማረው ላይ ትዳር ያለው ላይ እንደዚህ እንደ ሀብታሙ ወራን የሚተጋው ላይ ስለዚህ ይሄንን ከግምት ውስጥ ማስገባት መቻል አለበት ያው ዘመኑን ሙሉ እንግዲህ ነው ሀብታሙ ወራ እድሜውን ሁሉ ሰጥቷል ለዚህ ነገር እድሜያቸውን ሙሉ ኮሜንት የሚሰጡት እንትን ታያለ እየተሳደቡ በጣም መጥፎ ስድብ ነው የሚሳደቡት እነዚህ የነሱ እንትን ናቸው እነዚህ አይጃከሮች ቲክቶከር ዩቲዩበሮች ናቸው እና ይሄንን ከግምት ውስጥ ብታስገባልኝ እግዚአብሔር እንዳስቀመጠ ኃላፊነት ቦታ ላይ ኮንፊደንስ እንዲኖር ላስት ላይ ተናገርከው ልቤና ቀናህበት ነገር አለ እግዚአብሔር ያቀናበት በቃ እንደዚህ ያላማ ሰው ልትሆንልኝ ይገባል እኔን ነው የምፈልገው እኔም ትክክል ካልሆንኩ በደም በቅዱሳን በዚህ መቀጣት አለብኝ ወንጌል ነው ነው ስለዚህ ይሄን ነው የምፈልገው ይሄ ሀብታሙ እዚህ ጋር አስቀመጠው ቀላል ሰው እንዳይመስለኝ ወንድም በጣም ብዙ ሰው ዘርፈዋል በጣም ብዙ ሰው ቼን አላቸው በዚህ ስል የፖለቲካ ካርድ ይስባሉ በዚህ ስል የብሔር ካርድ ይስባሉ በዚህ ስል የሆነ ነገር ይላሉ እና
እኔው ለአንድ ነገር ብዬ ልጨርስ። ድሮ ላቦሩ ሆነን በግሩፕ እንትንስ በጋንጊስተር ስትኖር የፈለከውን ብትነካ ሰው ቢደፍር ማንም አይናገረንም። እና ተቀቡ የሚባሉ ሰዎች አሉ፣ ነጋዴዎች ናቸው። ንብረቱን ገና ሳናወጣው ዋጋ እንነጋገራለን። ከዛ ይቀበሉናል፣ መኪና እነሱ ይመድቡልን ይቀበሉናል። ልክ ከተያዘ አንድ ሰው እኛ ሲኛ አናምንም። ሌሎች ካመኑ እንኳን በዱላ የሚመሩት ከጎኑ ያለው ባለሀብት ላይ ነው የሚመሩት፣ ምንም ያላረገው ላይ። ከዛ እነዚህ የታሰሩትን የኛ ተቀቦች ያስፈቱናል፣ ያስፈቷቸዋል። እነዚህ ያን ደግሞ ይታሰራል። ምንም ባላረገው አንደኛ ቢዝነሱ ይወድቃል፣ ሱቁ ይዘጋል። ስለዚህ የኛ ተቀቡ የሌባ ተቀባዩ ነው ሀብታሙን ይቀጥላል። ቼን አለው ከህግ ባለሙያዎች ጋር። ድሮ ከለውጡ በፊት ያለ ታሪክ ነው የምነግርህ። እነዚህም ቸርች ውስጥ ያሉ አጭበርባሪዎች ከዚህ የባሰ ክፉ ስራ ነው የሚሰሩት። የሀብታሙ ቦረና ኢሳት ላይ መሰከረውን አይተህ ከሆነ በእስራኤል ሐሰተኛ ነብይ እስራኤል ዳንሳ ሲሰራ የነበረው ኔትወርክ ከዛ በላይ እየሰሩ ያሉ ናቸው። ደቡብ አፍሪካ ብትል፣ ዱባይ ብትል፣ ሁሉም ሀገር ኔትወርክ አላቸው። እና እንደ ቀላል አትያቸው ነው ወንድም ልልህ ፈልጌ ነው። በጣም በአክብሮት ነው የምናገርህ። በጣም በጌታ ፍቅር ወድሃለሁ። እንደዚህ አይነት አራጅ ሰዎች ናቸውና አመሰግናለሁ። ይሄን ልል ፈልጌ ነው። እሺ ቴዲ እሺ ያፌት ቴዲ እሺ እኔ እንግዲህ ያው እንግዲህ ምንድን ይላል የእግዚአብሔር ቃል? እንደ በጎች በተኩላዎች መካከል ልካችኋለሁ፣ እንደ እርግብ የዋህ እንደ እባብ ልባም ሁኑ ተብሎ ከበድ ያለ ማስጠንቀቂያ ነው የተሰጠው በእግዚአብሔር ቃል ማለት ነው። እና ምንድን ነው በጣም ሁለት የተለያየ ነገር እንደ እርግብ የዋህ ሆነ እንደ እባብ ልባም ሁኑ ሲባል ይሄንን እንዴት ነው የሚታየው? በጣም ከበድ ያለ ነገር ነው ያለው። ምክንያቱም ተኩላና በግ እንግዲህ በጣም ከባድ ነው። እንትን ተኩላ ሊዘነጥልህም ይችላል እና እነዚህ ጋር ደበስበስ ተደርጎ ለስለስ ተደርጎ አይደለም የሚነገረው እንደዚህ አይነት ሰዎች ጋር ማለት ነው። ያው ስም አይጠቀስም። ስም ከተጠቀሰ ራሱ የታየና ያየነውንና ብዙ ነገር የምናውቀውን ነገር ነው መናገር የምንችለው ማለት ነው። እዚህ ጋር ስንናገር ብዙ ነገር ያው አይተን እና እንትን ነፍሰ ገዳይ ሁሉ ከመድረካቸው ጀርባ ጋር አስቀምጠው እየሰበኩ ከዛ በኋላ የራሳቸውን ነገር ብዙ ነገር ስለሚያደርጉ ብዙ ነገር ቅሚያና ዝርፊያ ስለሚያደርጉ እየተጠነቀቁ ነው እነሱ እዛ ጋር አስቀምጠው ጭራሽ እንትን የሚሉ እዛ ጋር በአፍ እንኳን መናገር የማይቻልበት አንዳንድ መድረኮች አሉ። እዛ ጋር ነፍሰ ገዳይ ቁጭ ብሎ ታጥቆልህ ስለታጥቆ የሚጠብቅህ ቦታ አለ እኛ የምናውቀው። ስለዚህ እነሱን ምከሯቸው ማለት እንግዲህ ለሰዎች በጣም ከባድ ነው። ታፍነህ ማጎሪያ ውስጥ ልትገባ ሁሉ ትችላለህ። ይሄ ለሰዎች ነው የምናገረው ይሄንን ማለት ነው። ተጠንቀቁ የሚባል ትምህርት ነው ያለው ወንጌል ላይ፣ በጣም ተጠንቀቁ የሚባል። ስለዚህ ይሄ ምክርና መጀመሪያ እንምከራቸው የሚባለው በጣም ከባድ ነው። በአስተምሮ አይደለም እኔ የምለው። አስተምሮ ላይ ይኸውልህ የባፕቲስት ዶክትሪን አለ፣ የመካነ ኢየሱስ ዶክትሪን አለ፣ የፕሮቴስታንቲዝም ዶክትሪን፣ የፔንቴኮስታል እና የወንጌላውያን ዶክትሪኖች አሉ። እነዚህ ጋር ምንም በቃ የደረሱበት ነው። አሁን እንደምትኖረው ትኖራለህ። ነገር ግን ከዚህ ውጪ ውንብድና ያላቸው ኢየሱስ ክርስቶስ የወንበዴ ዋሻ አደረጋችሁት ያለውን ግን ማለት ነው ምክር አይደለም። ምክር የሚመከር አለ፣ የማይመከር ደግሞ አለ። እስከ መጨረሻው የማይመከርም አለ። እስከ መጨረሻው ማለት ነው የማይሰማ አይሰማህም። ስንት ጊዜ ነው የሚነገረውና ደግሞ እናንተም ስትመክሩ ራሳችሁ ጠርታችሁ
ነው ካውንስሉ መምከር ያለበት እንጂ ሌሎቹን ምከሩ ምናምን ሊቀጠቅጡት ይችላሉ እንደ እባብ። በጣም ከባድ ነውና የወንብድና ነገር ስላለ እኔ ለሰው ጥንቃቄ እንዲያደርግ ነው የተናገርኩት እንጂ ይሄ በቀለል አድርገን ልናየው አይደለም የሚገባን ይሄንን ማለት ነው። ብዙ ነገር እየደረሰ እያየን ነው እኮ አሁን ዩቲዩብ ላይ። ይሄ እኮ ቀልድ አይደለም እንዴ! አንገትን እንደዚህ ይዘው እየሙሸለቁ አይደል እንዴ? ማን ነው ይሄንን ያደረገው? አሁን እየመሰከሩ ያሉ ልጆች እኮ አሉ እዚህ ጋር እንዴ። እነሱ ጋር ከሄዱ ጀምሮ አይደል እንዴ አንገታቸውን ምን እየተሸሞሸለቁ? ውሸት አይደለም እኮ። አንዱ ሞቷል፣ አንዱ በቃ ህይወት የተመሰቃቀለ ብሎ ከእናቱ ጋር መጥቶ ሲመሰክር ነበር። አሁን ቅርብ ጊዜ ይሄ እንግዲህ መንፈሳዊ ሰው በሁሉን ይመረምራል ይላል። መመርመር ነው። ስለዚህ በዚህ መልኩ ቢታይ ነው ጥሩ ማለት ነው። በጣም ብዙ ነገሮች ስላሉ ማለት ነው። ቴንኪዩ፣ አመሰግናለሁ። ተባረኩ። ቴዲ የምትለው ሀሳብ ካለ እናውራና እንጨርሳለን። የነገ ሰው ይበለን። ነገ ደግሞ እንገናኛለን በሌላ እንትና ጉዳይ። እንዴት አመሻችሁ? ደህና እግዚአብሔር ይመስገን። ሙሌን ረጅም ሰዓት ሰምቼዋለሁ እና ቅድም ብቻ ሙሌ በጣም የምንወደው የምናከብረው ሰው ነው። ግን አንዳንድ ነገሮችን ያው እሱ ቅድም ሊያወራ የፈለጋቸው ነገሮችን በደንብ ሰምቻለሁ። ግን አንዳንድ ነገሮች ሀብቲ እንዴት ሆኖ መሰለህ አሁን እሱ ብቻ አይደለም፣ አብዛኛው ሰዎች እንደዚህ ፍቅር ብናሳያቸው፣ እንደዚህ ብናረግ ብንጸልይላቸው ምናምን ይላሉና በመጀመሪያ ደረጃ ለሐሰተኛ ጸልዩ የሚል መጽሐፍ ቅዱስም የለም። ሁለተኛ ደረጃ ደግሞ ሰዎቹስ ምን አይነት ሰዎች ናቸው? ጸልየ የምትመልሳቸው ሰዎች ናቸው ወይስ ደግሞ መቆረጥ ያለባቸው ሰዎች ናቸው ሚለውን ነው በመጀመሪያ ደረጃ መለየት ያለብንና በመጀመሪያ ደረጃ አሁን ሙልዬ እኔ አንድ ሐሳብ አለኝ። አንድ ሐሳብ እሱ ምንድነው? እነዚህ ሰዎች ከዚህ በኋላ ወዴት ነው የምንመልሰው? ማለት አባቶችስ ምን ብለው ፍቅር ያሳያሉ? ይቅርታ ጉንፋን ስለያዘኝ ነው። አባቶች እነሱን ምን እያሉ ነው የሚጠይቁት? ይቅርታ ምን እያሉ ነው የሚጠይቁት? እነሱ አባቶችን ይቅርታ ብለው ያላቸውን ለጌታ ቤት ሰጥተው የዘረፉትን ሕዝብ መልሰው ክሰው እንደማንም ምዕመን አባቶች እግር ስር ቁጭ ብለው ካልተማሩ በስተቀር እኛ ወደዛ ለነሱን አይደለም ፍቅር ለማሳየት ወደዛ ለነሱ ልንጸልይ የእግዚአብሔር ቃልም ቢሆን ከውሾች ተጠበቁ አለ አይደል? ስለዚህ መጽሐፍ ቅዱስ ውሻ ካለ ተጠበቁ ካለ እኛ ደግሞ እዚህ ጋር የተረዳነውን እውነት በግፍ ገንዘባቸውን ለሚበሉ ጊዜያቸውን፣ ጤናቸውን፣ ህይወታቸውንም ጭምር ለሚበሉ ሰዎች እግዚአብሔር በረዳን መጠን ድምጽ ለመሆንና እንዲጠበቁ እንጨዋለን ማለት ነው። ስለዚህ ይሄ ተጠበቁ ብለን ስንጨው ግን ለነሱ እንዲመለሱ እየጸለይን ሳይሆን ፍቅር እያሳየን ሳይሆን ቢቻል የኛ ጸሎት ምንድነው? እነሱ እንዲጠፉ እንጂ እኛ ከዚህ በኋላ እነሱም ተመልሰው መተው እንደዚህ ይሆናሉ የሚል እምነት
የለንም ደግሞ መጽሐፍ ቅዱሳዊም አይደለም። ወርዲ መጠንቀቅ ያለበት ሰው መጠንቀቅ አለበት። ተጠበቁ ከተባለ ሰው ራሱን መቆጠብ አለበት። ከነሱ ራሱን ያንስ መጠበቅ አለበት። ኃላፊነት የራሱን ሰው። ስለዚህ ያልነቃን ህዝብ ነገሮችን የነሱን ስራ የነሱን ጉድ ያላወቀ ትክክለኛ ወንጌል መስሏቸው የሚከተሉ ህዝቦችን ገንዘባቸውን በየጊዜው ዝም ብሎ የሚበዘበዙ ሰዎችን አይደለም አይደለም እውነተኛ ነገር የለም አይደለም ንግድ ነው ያለበት ሽያጭ ነው ያለበት እስከዛሬ ድረስ በስሙ ስለሆነ ተሸውደናል እስከዛሬ ድረስ በደካማ ጎን በኢየሱስ ስም በደካማ ጎን ለሰዎች መተው ሸውደዋል ዛሬ ላይ ግን ይሄ ነገር እንደዚህ አይደለም ሚለው እስከዛሬ ድረስ ለሚሸወዱ ሰዎች እንዲጠነቀቁ ራሳቸውን እንዲጠብቁ እነዚህ ሰዎች ደግሞ የኛ ጸሎት የሚሆነው እንዲመለሱ ሳይሆን ቢቻል ደግሞ እንዲጠፉ እንጸልያለን እንዲጠፉ ከምድር እንዲጠፉ ምክንያቱም እነዚህ የሚመለሱ ሰዎች አይደሉም በዚህ አእምሮ ተመልሰው የሚጠቅሙ ሰዎች አይደሉም እግዚአብሔር እንዲያጠፋቸው ነው ባይዘኛ ጸሎታችን እንጂ ምንም አይነት ነገር ዛሬ ላይ እነሱ ነገር ፍቅር አሳይተን መልሰን እንደዚህ እናደርጋለን ለውጥ እናመጣለን የሚል አይደለም ኦሬዲ መርዝ በአፋቸው ያሉ ሰዎች ናቸው ምድር ላይ መርዝ የሚረጩ ሰዎች ናቸው ስለዚህ እነሱ እንዲጠፉ ነው የምንፈልገው እንጂ ፍቅርና ሳይ እንደዚህ እናርግ እንደዚህ ነው እሱ ከዛ አልፏል ከዛ የሚሆን ነገር አይደለም እግዚአብሔር አንድ ባንድ እግዚአብሔር በሚያጠፋበት መንገድ አንዳንዱን ዝም ብሎ በቃ ወደ ንግድ እንደለመዱ አንዳንዱን ከሀገር አውጥቶም አንዳንዱን በቃ ምንም አርጎ እግዚአብሔር በሚያጠፋበት መንገድ ቢያጠፋቸው ነው ደስ የሚለን እንጂ በየትኛውም አይነት መንገድ ይሄ አንድ ለማድረግ የሆነ ይሄኛውንም ይዘን አመቻምቸን የምናልፍበት አይነት እንትን ላይ አይደለንም እንደዛ ላለው ሙሉ የቅድም ላነሳው ዋና ሐሳብ ነው ኦሬዲ እግዚአብሔር ግን ሁሉንም በቅርቡ እንደዚህ ያዋረደ ያሳየናል በእውነት አምናለሁ ነው ያብትዬ ሁሉንም እንደዚህ በቅርብ ያዋረደ ያሳየናል እግዚአብሔር ይሄ ሁሉ ልፋታችን ይሄ ሁሉ ጩኸታችን ንቁ ብለን ምንጮህ አንድም ነገር ሳይቀር ባይዘ